በጣም ጥሩ ነው። ምክንያቱም አንድ መልስ የለንም እንድናስብ ስለሆነ አስቸጋሪና ውስብስብ የምናደርገው ጥያቄውን እ፣ ያ ለምንድን ነው አሁን እነዚህ የሶሻል ሚዲያ ጋዜጠኞች እ፣ እንዳንድ ቃል አቀባዮች እና ኢሞሽንን ሞቢላይዝ ለማድረግ ስሜትን ሞቢላይዝ ለማድረግ ሲሉ የሚጠቅሱት ነገር በኋላ ማናልፈው እንቅፋት አስቀምጦብን እንዳይሄድ ነገሩ ምን ያህል ውስብስብ እንደሆነ ለማሳየት እ፣ እዚህ ህልውና አደጋ ላይ የጣሉን አስተሳሰቦችና መዋቅር የሆኑ አካላት ምን ያህል አደገኛ እና ግን በባዶ ነገር እንዴት ኃይል እንዳገኙ በባዶና በክፉ ነገር ኃይል እንዳገኙ እንዲታይ ነው ይህን ጥያቄ የምንጠያየቀው እንጂ ነጠላ መልስ በዚህ በተወሳሰበ ሀገር ውስጥ እንዳልከው ፍሬም ኦፍ ሪፈረንሱ ማዕቀፉ መሰረታዊ የነበርንበት ማዕቀፋችን በጠላቶቻችን ተቀይሯል። ያ የጨዋታ ሜዳው ተቀይሯል። ወደ ቀደመ ለመመለስ ባለው ሜዳ ውስጥ መጫወት ሆኖ እኮ ነው የአማራ ብሔር ብለን የምናወራው እኮ ፍሬም ኦፍ ሪፈረንሱ አስገድዶናል። አሁን እኛ ግን ጥበቃ እንዴት እናድርግለት ጠላቱን እንዳይመስል። ምክንያቱም አሁን አንዳንዶቹ ከጠላት ጋር መላላክ ጀምረዋል። አንዳንዶቹ የባዕድ ተመካሪ የጠላት ተመሪ የሚመስሉ ንግግሮችና ምልክቶች ታይተዋል። ባለፈውም ብለናል። ለኤዩ የተጻፈው ደብዳቤ እኔ በህይወቴ የመጨረሻ ያስደነገጠኝ ነገር እሱ ነው። ሰራዊቱ ከክልላችን ይውጣ፣ ሁሉ አቀፍ ሽግግር ይመስረት ማለት ወያኔም ብልጽግናም ያለበት ማለት ነው። ህልውናዬን ሊያጠፋኝ ከተዘጋጀው አካል ጋራ ነው የሚሻገረው ብሎ ሀሳብ ሎጂኩ ራሱ አስቴትመንቱ በጠላት ነው የተጻፈ ብዬ ነው እኔ የደመደምኩት። ገና ስሰማው ሌሊት አልተኛውም በእውነት። ለፍትህ አደባባይ መቅረብ ያለበትን አስተሳሰብና መዋቅር አብሬ እሻገራለሁ ማለት ኢትዮጵያን አብሬ ያፈርሳለሁ ማለት ነው። አማራን ለማይቀለበስ ሁለተኛ ዙር የህልውና አደጋ እጋለጣለሁ ማለት ነው። ይሄን ደግሞ ህይወቱን እየሰጠ ፋኖ አይልም፣ ሌሎች ናቸው ያሉለት። ይሄንን ብዬ ነው እኔ የገመትኩት ያን ጊዜና ለዛ ነው ከባድ መሆኑን ለማንሳት እንጂ አንድ ጥያቄ መልስ እኛም የለንም፣ ግን አብረን ማሰብ አለብንና አንተነህ በዚሁ ላይ አሸጋጋሪ ነው የምታደርግልን እዚህ ውስጥ በጣም እንዳንቆይ። አሁን እንግዲህ እንደውም ጥሩ ቋንቋ አመጣልን። ፍሬም ኦፍ ሪፈረንሱ የማሰቢያ ማዕቀፋችን እና አስተሳሰባችን አሰላለፋችን ተቀይሮብናል። ሰው በሰውነቱ አይደለም የሚከበረው። ሰው በተሰለፈበት ቡድን ነው ዋጋ የሚያገኘው እና ዋጋ የሚያጣው፣ ከተማ የሚገባው ከከተማ የሚባረረው፣ መሬት የሚያገኘው መሬት የሚነሳው፣ ስልጣን የሚሰጠው ስልጣን የሚነሳው በሰውነቱ በችሎታው በሚሰጠው ጥቅም ሳይሆን በተመደበበት ቡድን ነው የሚገደለው እንኳ። አሁን ይሄንን ያዝና እስቲ ሰው ሰውነቱ ጠፍቶ በቡድን ውስጥ በጠፋበት አገር ውስጥ ዲሞክራሲ የሚባል ቋንቋ ትርጉም አለው ወይ? ምርጫስ ምረጥ ብትለኝ እኔ ቡድኔን ነው የምመርጠው ወይስ ሀሳብ ነው የምመርጠው? ሀሳብ የተሸከመ ከቡድን በላይ የሆነ መሪ አገኛለሁ ወይ? ማንን ነው የምመርጠው? እና የህልውና ተጋድሎ እነዚህን ሁሉ ነገሮች እነዚህ ሁሉ ስለሆኑ አደጋ ያመጡበት እነዚህን ሁሉ ነገሮች በእውቀት በማስተዋል ደረጃ አስቦ ቀምሮ ሁሌ የሚሻሻል ቢሆንም ቢያንስ መሰረታዊ ጽሁፎች እና ሰው የሚያስተምርበት ነገር ሊኖረው ይገባል ብዬ ስለማስብ ከሱም ጋር እያይዘ እንዳው ምርጫ ዲሞክራሲ የሚባሉ ነገሮች በኋላ ከርዕያችን ጋር ምናልባት እናገናኘው ይሆናልና ብዝሃነትንም የህልውና ትግልንም እና ቡድናዊነትንም አያይዘ ፍሬም ኦፍ ሪፈረንሱ ተቀይሯል የሚለው ወስደን ብዝሃነት በአንድነት አንድነት በብዝሃነት ውስጥ የግድ ህይወት ነው የሚለውን የመጀመሪያዎቹን እህቶቻችን የሰጡን ወስደን በዚህ አውድ ውስጥ እስቲ ያንተን ሀሳብ ስጠን። አመሰግናለሁ መምህር። እንግዲህ አብዛኛውን ጠቅሳችሁታል። እኔ የምጨምረው ምንድን ነው ከተነሳው አንዳንድ ከእናንተ እየተንደረደሩ የምዕራባውያን የአሜሪካ የውጭ ጉዳይ ፖሊሲዎች የጻፏቸው መጽሐፎች አማራንና ኢትዮጵያን በተመለከተ አማራንም በተናጠል እንደ ህዝብ ኢትዮጵያን እንደ ሀገር የሚከተሏቸው ፖሊሲዎች ውልደት ነው ወደ ዘር ፖለቲካ ውስጥ ያስገባል እና ወያኔን ሰዎችን መልምለው ወያኔን የፈጠሩበት ወያኔ ትህነግን ሰዎችን ግለሰቦችን መልምለው በማንነታቸው በካሃዲ በባንዳነታቸው የኋላ ታሪካቸውን መርምረው ኦነግን የመሰረቱበት እነዚህም
ነፃነት ግንባር እያሉ እንዲመጡ ይሄም የነፃነት ግንባርን ሲፈጥሩ ለዛ አብቂ አመክንዮ ሜዳውን ለማመቻቸት እንግዲህ ምንድነው የተፈጠረው? ትርክት ተፈጠረ። ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ፣ ጸረ ነባርነት ትርክት ፈጠሩ። ከዛ በኋላ የጥቃት ኢላማ እንዳላችሁት አማራና ኦርቶዶክስ ተደረገ። አማራና ኦርቶዶክስን ሲያደርጉ በኢኮኖሚ ነጥለው መቱት። በፖለቲካ ህግ አወጡለት። ህገ መንግስት ጸደቀ። ጸረ አማራ ጸረ ኢትዮጵያ የሆነ በማንነት ላይ መሰረት ያደረገ። ከዛ በኋላ የጦር ኃይል ተቋቁሞ ነባሩ ጦር ተበትኖ የነዚህን ዓላማ ሊያስፈጽም የሚችል የኢትዮጵያ ጦር የወያኔና የኦነግን ዓላማ ሊያስፈጽም እንዲችል ተደርጎ ተዋቀረና ይሄን ህገ መንግስት አስፈጻሚ ሆኖ ቀረበ ማለት ነው። እና አሁን ያነሳናቸው እንደው ነገሮች በሙሉ ስጠቀልላቸው የዓላማና ግብ የተልኮና የራዕይ የመርህና የርዕዮተ ዓለም አልባነት አሁን የሚደረገው የአማራ ትግል ለምን እንደዛ ተደረገ? ሁለተኛው ላለፉት 50 ዓመታት የደረሰው የፖለቲካ ውጤት ምንጩ ምንድነው? የአማራ የህልውና ትግል አሁን የሚደረገው ፋኖ የሚያደርገው ያለፈውን ስህተት አርሞ ዘር ማጽዳቱን፣ ዘር ማጥፋቱን፣ አገር ማፍረሱን አስተካክሎ ፍትህ አስፍኖ እንዴት ነው ሊቀጥል የሚችለው? ምን ያሳየው ያቀረበው ነገር አለ የሚለውን ሁሉ ስናይ እነዚህ መነሻዎቹ ከውጭ የሚመጡት አስተሳሰቦችና ኢትዮጵያን በማፍረስ የኢትዮጵያን ሪሶርስ የተፈጥሮ ሀብትና አካባቢውን ቀይ ባህርን ለመቆጣጠር ያስችለናል፣ ስለሆነም ኢትዮጵያ በማያባራ ቀውስ ውስጥ መግባት አለባት፣ የቀውስ ምድር መሆን አለባት የሚለው ሲፈጸም፣ ሁለተኛ አማራና ኦርቶዶክስ የጥቃት ኢላማ ሲደረጉ ኦርቶዶክስም ራሷን እንዳትከላከልና እንዳታድን መሪዎችን ቀየሯቸው ማለት ነው። የቤተክርስቲያን አስተዳዳሪዎች፣ የሲኖዶስ አባላት ለዚህ አስፈጻሚ እንዲሆኑ ተመቻቹ። ትክክለኛ ለእምነት የሚቆሙ መነኮሳትና ጳጳሳት ተመረዙ፣ ተገደሉ፣ ተሳደዱ። አማራም ራሱን እንዳይመክት ሀሳቢዎቹ እንዲሳደዱ፣ ምሁሮቹ የጥቃት ኢላማ እንዲሆኑ፣ እንዲዋከቡ፣ መሪ እንዳይፈጥር፣ ድርጅት እንዳይፈጥር፣ ሚዲያ እንዳያቆምና እንዳያነቃ ራሱን መሆን እንዳይችል ተደረገ ማለት ነው። ስለዚህ የአማራነትን ሀሳብ ይዞ ሲመጣ ኢሚዲየትሊ የጥቃት ኢላማ ይደረጋል። የጥቃት ኢላማ የሚደረግበት ምክንያት ዱርዬ ሂዶ ሊመታው ይችላል፣ በመኪና ሊገጭ ይችላል፣ ከስራ ሊባረር ይችላል፣ ከሀገር እንዲሰደድ ሊደረግ ይችላል። በምንም አይነት መንገድ ያስፈጽሙታል ማለት ነው። እና በዚህ ልክ ስንመጣ አሁን የማንነትን መሰረት ያደረገ ነገድን መሰረት ያደረገ አስተሳሰብ ይዘው የመጡት ወያኔ፣ ትነግና ኦነግ ከውጭ የመጣ ነው፣ ከላይ ወደታች የወረደ ነው። የትግራይ ህዝብ ፍላጎትና የትግራይ ህዝብ ምኞት አይደለም። የኦሮሞ ህዝብ ፍላጎትና የኦሮሞ ህዝብ ምኞት አይደለም። እነዚህን የምጠራቸው አሁን በኢትዮጵያ ፖለቲካ ውስጥ አማራ፣ ትግሬና ኦሮሞ ብቻ ገነው ስለሚወጡ ነው። ሌሎች በዚህ ውስጥ የሚጨፈለቁና የሚዋጡት ስለተደረጉ ማለት ነው። እና የትግራይ ህዝብ የወያኔን ርዕዮተ ዓለም እንዲቀበል መጀመሪያ የጥቃት ኢላማ የተደረገው ለምን አይሆንም፣ አያስኬድም፣ አያዋጣንም ያሉት ናቸው የተመቱት ማለት ነው። ኦሮሞም ላይ ሲመጣ የኦሮሞን ይሄንን ወራሪ ገንጣይ ጨፍጫፊነትን ሲያሰርጹት ለምን አይሆንም ያለውን ነው የጥቃት ኢላማ የተደረገው ማለት ነው። ስለዚህ የኦሮሞም ህዝብ የትግሬም ህዝብ አሳቢው ለትውልድ አርቆ የሚያስበው አገራዊነትን የሚያልመው አብሮ መኖርን የሚመኘው ተወገደ ማለት ይቻላል። እንግዲህ 100% በሚባል ደረጃ አሁንም የሚቃወም ሲኖር የጥቃት ኢላማ የሚደረግ በመሆኑ ዝምታን እንዲመርጥ ተደርገዋል፣ ጥቂቶቹም ማለት ነው፣ የትም ይሁኑ የት። በዚህ ምክንያት ዘረኝነት እንዲነግስ፣ ኢትዮጵያ ወደብ አልባ እንድትሆን፣ አኩሪ ታሪኳ እንዲፋቅ፣ አማራ የሆነና አማራ የነካው በሙሉ የአማራ አሻራ አለበት የተባለ በሙሉ እንዲረክስ፣ እንዲዋረድ፣ እንዲወድም፣ ቅርሱ ታሪኩ እንዲፋቅ፣ መጽሐፍት እንዲጠፉ ተደረገና በዘራቸው ዘራችን መታወቂያችን ላይ እየተጻፈ በዛ አገልግሎት እንድናገኝ፣ አማራ ሲባል እንዲነፈግ፣ ኦሮሞ ሲባል ከፊት ድራማም ዘፈኑም ተውኔቱም ምኑም ሲሰራ ይሄን መሰረት አድርጎ እነ ጥላሁን ጉግሳ የሚሰሩት ድራማ አማራ የቤት ሰራተኛ፣ ዘበኛ፣ የአገር ሽማግሌ አቶ ጉግሳ፣ ባለሀብት አቶ በረሄ እያለ ነው የሚሰራው። እና አሁንም የሚሰራው ተውኔት በሙሉ ይሄን ትርክት ሊያስፈጽም ተደርጎ ዲዛይን ተደረገ ማለት ነው። ስለዚህ አሁን ተወደደም ተጠላም እንግዲህ ይሄ ነገዳዊነት ብሔርተኝነት ተብሏል። በተለመደው ቋንቋ ብሔር ማለት እንግዲህ አገራዊ ነው ትክክለኛ ቋንቋው፣ ግን ተቀየረና
የኢትዮጵያን ሉዓላዊነት ነጥቀው ሉዓላዊነትም በዘር ለተደራጀ ክልል ስለሰጡ ኢትዮጵያ እንድትፈርስ ስለታቀደ ሉዓላዊነት ለትግራይ ክልል፣ ሉዓላዊነት ለኦሮሚያ ክልል፣ ሉዓላዊነት ለሌላው ስለተሰጠ ኢትዮጵያን ሉዓላዊነቷን የነጠቋት መጀመሪያ። ከዛ ዳር ድንበሯ እንዲረክስ ተደረገ ማለት ነው። ከዛ በኋላ የመኪና ታርጋ ሳይቀር እድርና ቁብ ሳይቀር በዘር እንዲደራጅ ተደረገ ማለት ነው። ኢትዮጵያን አስተሳስረው የያዙ ገመዶች ተበጣጠሱ ማለት ነው። በዚህ መልክ 3 ትውልድ ተፈጠረ። በዚህ በሐሰት ትርክት ማለት ነው። አማራ ጠል፣ ኢትዮጵያ ጠል፣ ራሱን ጠል፣ ነባር የሆነን ነገር ሁሉ የሚጠላ በራሱ ማንነት የራሱ የማንነት ቀውስ ውስጥ የወደቀ የውጭ ናፋቂ የሆነ እንዲሆን ተደረገ ማለት ነው። በአመታት ነው ይሄም የተሰራ። ጀርመን ስኩል፣ ጣሊያን ስኩል፣ ፈረንሳይ ሊሴ ገብረስላሴ እየተባለ ዊንጌት ምናምን እየተባለ የገቡት ትምህርት ቤቶች ራስ ጠል ትውልድን ያፈሩት እንጂ ሀገሩን የሚወድ ለትውልዱ ለወገኑ የሚቆም ትውልድ አይደለም ያፈሩት። የመደብ ልዩነት ነው የፈጠሩት። በግል ትምህርት ቤት የተማረ በመንግስት የተማረ እየተባለ ማለት ነው። እና የዛ ሁሉ ውጤት ተደመረና ዛሬ ኢትዮጵያ የሚል የለም። ወጣቱ ሲገናኝ ምንድነው ትግሬ ነህ፣ ኦሮሞ ነህ፣ አማራ ነህ የሚባባል። ስለዚህ ይሄንን አሁን የመጨረሻ ጥፋት ላይ ስላለን መስቀለኛ መንገድ ላይ ስለምንገኝ አማራ እንደ አማራ ደግሞ የህልውና ትግል ላይ ነን። የተለያየ ትርጉም ይሰጡታል። ሳር እየሰነጠቁ የፈለጉትን ያደርጉታል። ትላንትና ሲገሉን ሲያስገድሉን የነበሮች ዛሬ አዳኝ መስለው ይመጣሉ። መንግስቱ ኃይለማርያም ኦሮሞ በመሆኑ ደስተኛ ነኝ፣ አማራ ባለመሆኑ ደስተኛ ነኝ ብሎ መጽሐፍ የጻፉት እነ ሻለቃ ዳዊት ሁሉ መጣው አዳኝ ሆነው ይሰለፋሉ ማለት ነው። እና ይሄ የፈጠረው እንትን እነዚህን አጥፊዎች አዳሃሪዎችን አጎልብቶ አማራን ማርከስ፣ የአማራን ማዋረድ፣ የአማራን ባህል መፋቅ፣ አማራን መሳደብ፣ የኢትዮጵያ ኦርቶዶክስን ማርከስ የሀብት ምንጭ እንዲሆን፣ የስልጣን ምንጭ እንዲሆን፣ ሐውልት እንዲገነባላቸው ሁሉ ተደረገና የኢትዮጵያ ኦርቶዶክስ ተዋህዶን ትናዳለች ጌታ ነግሮኛል የሚል አንድ ምናምንቴ የሆነ ልጅ ዛሬ ሀብታም ነው፣ ከበርቴ ነው። በእነ አብይ አህመድ በዚህ በኦሮሞማ መሪዎች ማለት ነው፣ በወራሪዎች፣ በጨቋኞች፣ በዘር አጥፊዎች መሪ እንዲህ አይነት ሀብት ምንጭ እያገኙ እንዲሆኑ ተደረገ። ስለዚህ የአማራ ብሔርተኝነት እንግዲህ ባለው ቋንቋ ነው የምጠቀም፣ ብሔርተኝነት ነገዳዊነት የሚለው ብዙ በህዝቡ ዘንድ ስላልሰረጸ የአማራ ብሔርተኝነት፣ የትግሬ ብሔርተኝነት፣ የኦሮሞ ብሔርተኝነት ውልደትን ስናይ የትግሬም የኦሮሞም እንደገለጹት ከላይ ወደ ታች የወረደ ነው። ከውጭ የመጣ ተቀርቶ የመጣ ነው። ለንደን ላይ ቡራኬ ሲሰጡ ሻቢያ ወያኔና ወነግ ነው የተጠሩት። ከመቶ ምናምን ሚሊየን ህዝብ ከኢትዮጵያን ከምታክል ሀገር እነዚህ ሰዎች ተመርጠው ሲሰጡ ሻቢያ ኤርትራን ይዞ ሀገር እንዲሆን፣ ኦነግና ወያኔ በዘር ላይ የተመሰረተ ፌዴራሊዝም አማራን ጥቃት ኢላማ ያደረገን መጨረሻው ምን እንደሚሆን እየታወቀ ነው ቡራኬ የተሰጣቸው ማለት ነው። በማን? በአሜሪካኖች። እነዛ መጣው ተግባራዊ ሲያደርጉት ዛሬ ላይ አማራ በማንነቱ ሲጠቃ ኢትዮጵያ እያለ በየሁሉም ሲገፋ ኖረና አማራ ነኝ ብሎ ቆመ ማለት ነው። ስለዚህ አንበሳን ለመግደል የሚሄድ አንዳዳኝ እንዳንበሳው ካላሰበ አንበሳውን መግደል አይችልም። አንበሳውን ለመግደል እንዳንበሳው ማሰብ አለበት። ስለዚህ ሊያጠፋን የተነሳን አጥፊ አስተሳሰብና አጥፊ ድርጅት ለማጥፋት እንደነሱ ማሰብ አለብን ማለት ነው። እኛም አማራ ነን ብለን በሴታችን በአማራነታችን በአኩሪ ታሪካችን እንቆማለን ማለት ነው። ስለዚህ አጥፊን ካጠፋን በኋላ አስተሳሰብን ከነቀልን በኋላ አስተሳሰብ መነቀል አይችልም። በእርግጥ በአጭር ጊዜ በትውልድ ነው የሚነቀል። ግን አጥፊን ካጠፋን በኋላ ምንድን ነው የሚሆነው የሚለውን ለማየት ደግሞ ታሪክን መፈተሽ አሁንም ያስፈልጋል። የወያኔ የትግሬን ብሔርተኝነት ብንወስድ የወያኔ የፖለቲካ ልሂቃን ያወረሱት ያመጡት የትግሬ ብሔርተኝነት የኋላ ታሪካቸው ከዘመነ መሳፍንቱ ብንጀምር የጎንደር ነገስታትን በመግደል ዘመነ መሳፍንት እንዲሆን ያደረጉ ናቸው። አፄ ቴዎድሮስን ዘመነ መሳፍንትን አርመው ኢትዮጵያን ቢመልሱ አፄ ቴዎድሮስን የእንግሊዝን ጦር መርተው አስገብተው አፄ ቴዎድሮስን በማስገደል ባንዳነት የነገሱ ናቸው። የኢትዮጵያ ጦር የሱዳንን ጦር እንዲወጋ ያደረጉ ናቸው። በጣሊያን በአድዋ ጦርነት ጊዜ ኢትዮጵያውያን ወራሪን ለመመከት ሲዘምቱ ማናቸው ራስ ስብሐትና ደጃዝማች ማን የሚባሉ ሰውዬ አምባላጌ ላይ የኢትዮጵያን ጦር የወጉ ናቸው፣ በራስ መኮንን የሚመራን። ከዛም በኋላ ከ40 ዓመት በኋላ ጣሊያን ተመልሶ ሲመለስ የአፄ ዮሐንስ የልጅ ልጅ ኃይለ ሥላሴ ጉግሳ የሚባል 20 ሺህ ጦር ይዞ ለጣሊያን በማደር አሁንም ኢትዮጵያን ያስወጋ ለ5 ዓመቱ ውድመት ምንጭ የሆኑ ናቸው። እና ታሪካቸው ባንዳነት ነው። አገር መካድ፣
ኢትዮጵያን ማድማት፣ ኢትዮጵያን ለማፍረስ፣ አማራን ማጥፋት ነው ታሪካቸው ማለት ነው። የዛ ልጆች ናቸው አሁንም በፖለቲካው የቀጠሉት ማለት ነው። የኦሮሚያንም ብንወስድ ይሄ ነው። 28 ነገድ ያጠፉ፣ ብልት ቆርጠው ሴት የሚያገቡ፣ ማንነት የሚደመስሱ፣ ታሪክ አዋቂ የሚገሉ፣ ቀን ቀን ሰልለው ማታ ማታ ማንነት የሚደመስሱ፣ ስም የሚቀይሩ ናቸው። የነዛ ልጆች ናቸው አሁንም ፖለቲካው ላይ ያሉ ማለት ነው። ወደ አማራ ስንመጣ የቅርቡን ብናይ ዘመነ መሳፍንትን አጥፍቶ ወደ ኢትዮጵያ የመለሰ፣ ተዋቸው ይቅር በሏቸው ያሉ እናፄ ምኒልክ፣ በግራኛ አህመድ ጊዜ ያንን ሁሉ ውድመት ግድ የለም ያለፈው አልፏል ተብሎ ግራኛ አህመድን ከሰማይ የወረደ ግዙፍ ድንጋይ አድርጎ የቆመ ቋጥኝና አለት ሲታይ እንኳን ግራኝ በግራ እጁ የወረወረው እየተባለ ግራኛ አህመድን ተልኮ ኢትዮጵያ ኦርቶዶክስን እንዳልደመሰሰ ክርስቲያን እንዳልጨፈጨፈ ሁሉ እንደው ይቅር ተብሎ ግራኛ አህመድን ብቻ በማሳየት ብልት ተቆርጦ መሬት ተወሮ ህዝብ ተጨፍጭፎ ያለውን ያለፈው አልፏል በአብረን እንቀጥል በሚል የሚያልፉ ናቸው የኛ አባቶች። ከዛ ነው ይሄ ትውልድ ከአባቱ ከእናቱ ከሴቱ ከማንነቱ ስለሚወርስ አሁን የሚመጣው የአማራ ብሔርተኝነትም ታሪክ ነው ራሱን የሚደግመው። ኢትዮጵያን ነው የሚያጸና፣ ማንነትን ነው የሚመልስ፣ የሰውን ልጅ ክብር ነው የሚመልስ። አባቶቻችን ከቤተ ክርስቲያን የወረሱትን ነው ፍትሐ ነገስትን ተጠቅመው ነው የሰውን ልጅ በሰውነቱ እንዲዳኝ ሲያደርጉ የነበሩት። ቅድም እንደተጠቀሰው አፄ ምኒልክ አባጅፋርን ሰውን ልጅ አትሽጥ እንደዚህ ያሉትን እና ወደዛ ነው የምንመለስ። ምክንያቱም ከዚህ በፊት የነበረው ቅድም መምህር እንደጠቀስከው ቱርኮች፣ ኦቶማኖች አርመኖችን አጠፉ፣ ቤተክርስቲያንን አወደሙ፣ መስጊድ አደረጉ። ያ ሁሉ ተዳፍኖ ቀረ። በወቅቱ ሚዲያው አልነበረም፣ ምኑም አልነበረም እና ዓለም ትረሳለች ተብሎ ነው ዛሬም አማራና ኦርቶዶክስ ላይ የተዘመተው። አሁን ግን አይረሳም፣ ዘመኑ ተቀይሯል። ዛሬ በአንድ ኮርነር ላይ የተደረገው በሌላኛው ኮርነር በተመሳሳይ ሰዓት የሚሰማበትና የሚታወቅበት ስለሆነ ትውልድ ደግሞ ከመከራውና ከበደሉ ተነስቶ ወደፊት በሰላም በመከባበር በመፈቃቀድ በፍትሃዊነት በእኩልነት እንዴት እንቀጥላለን የሚለው ነው ሊያግባባና ሊያስቀጥል የሚችል እንጂ ተመልሶ እኔ አማራ ነኝና ተበድያለሁና አሸንፌያለሁና ስልጣን ይዣለሁ ወያኔ በሄደበት ኦነግ በሄደበት መንገድ ይሄዳለሁ የሚል ካለ የጠላት ቅጥረኛ ነው። አሁን ከፊት እንዳሉት ማለት ነው። ከፊት ሆነው የፋኖን ትግል መርህ አልባ እንዲሆን፣ ዓላማና ግቡ እንዳይታወቅ፣ ግለሰቦች እንደ መርህ እንዲታዩ፣ ሲፈልግ መነሻችን መዳረሻችን የሚል ቅጥረኛ ሰርጎ እንዲገባ፣ በአማርኛ ክሮባት የሚሰሩ በፎቶ የጀገኑ በፕሮፓጋንዳ አርበኛ የሚባሉ ሰዎች እንዲመሩት ያደረጉት እነዚሁ ይሄ ስርዓቱ ነው። ከውጭ እስከ ውጭ ከአሜሪካ እስከ መቀሌ የተተበተበው ጸረ አማራነት ስርዓት የወለዳቸው ናቸው እንጂ ፋኖን አይወክሉም፣ አማራን አይወክሉም። እያንዳንዱ ፋኖ ዛሬ ንጹህ ፋኖ ቢጠየቅ አማራ የሚባለው ቋንቋ ራሱ አፍ ውስጥ አይመጣም፣ ኢትዮጵያ ሀገሬ ነው የሚለው እና ጥቂቶች ሚዲያውን የተቆጣጠሩት የሶሻል ሚዲያውን የተቆጣጠሩት ቅድም አንተ እንዳልከው ለአፍሪካ ህብረትም ሆነ ለምዕራባውያን ጩሁ ለምናምን ጩሁ የሚሉት እነዚህ አጥፊዎች ናቸው። ሚዲያው የሚያቀርባቸው ሚዲያው ቦታ የሚሰጣቸው በገንዘቡም በምኑም የነገሱት የጠላት ቅጥረኞች እንጂ የአማራንም ሆነ የፋኖን ፍላጎት ምኞትና ዓላማ የሚወክሉ አይደሉም። ይሄንን ግምት ውስጥ ማስገባት አለብን። ሌላው ደግሞ ሁሉም በያለበት ኢትዮጵያ እንደ ኢትዮጵያ ካልቀጠለች ማንም ብቻውን መኖር እንደማይችል አውቆ አንዱ ጠፍቶ ሌላው ሀገር መመስረት እንደማይችል ተረድቶ ሌላውን በማጥፋት በሌላው አጽመርስት ላይ በአማራ አጽመርስት ላይ ታላቋን ትግራይ እንገነባለን የሚባልን ቅዠት ከንቱ እንደሆነ ትግሬም ቢሆን የሚያምርበት በኢትዮጵያ ተንቀሳቅሶ ነው እንጂ እዛ ድንጋይ ላይ ቁጭ ብሎ ብቻውን ሀገር መሆን እንደማይችል አውቆ የሌላው ሞት የኔ ሞት ነው፣ የአንዱ በደል የኔ በደል ነው ብሎ ሁሉም ለእውነት መቆም አለበት። ሁሉም ጠጠር መወርወር አለበት። ከአማራ ብቻ መጠበቅ የለበትም። አማራ ወደደም ጠላም ህልውናውን ለማዳን ሲል የፖለቲካ ስልጣኑን መጨበጥ 4 ኪሎን መቆጣጠር ለምርጫ የሚቀርብ አይደለም፣ ግዴታ ነው። ይሄንም በምንም አይነት ዋጋ ያደርገዋል። ግን ሌላው ራሱን ለማዳን አካባቢውን እንትን ለማድረግ ለታሪክም ይሄንን ጠጠር ወርውር ያለው ለማለት ለፍትህ የኦሮሞ ወጣት ለመብትና ለፍትሃዊነት ለመብትና ለጥቅሙ ትግል ሲወጣ በስናይፐር ግንባሩ ሲባል በወያኔ አማራ ጎንደር ላይ የኦሮሞ ደምደሜ ነው ብሎ የቆመው እያንዳንዱ የሞተውን አውቆት አይደለም፣ ተጋብቶ ተዋልዶ ምናምን የሚባለው አይደለም። የፍትህ ጉዳይ ነው፣ ነግበኔ በሚል ጉዳይ ነው።
ፍትህን ነው የጠየቀው። የኦሮሞ ደም ደሜ ነው ያለ። አጭበርባሪ ባንዳዎች፣ ወራሪዎች ብአዴን፣ ወያኔ፣ ኦሮሞማ፣ ኦነግ ምናምን የሚባሉት ግን ያንን ነጥቀው ኦሮማራ የሚባል ፍልስፍና አምጥተው ነው ትግሉን የነጠቁት። ስለዚህ ፍትሐዊነት በእያንዳንዱ አማራ ውስጥ ነው ያለ እና ያ ነው የሚሆነው። አማራ ማንነቱን ያስከብራል። ሁሉም ግን ምን አደረግኩ በዛን ወቅት በዛ አማራ በጅምላ በሚጨፈጨፍበት በድሮን በገበያና በቤተክርስቲያን ላይ በሚጨፈጨፍበት ወቅት ምን አደረግኩ ለሚለው ታሪክ መልስ ለመስጠት ሁሉም የሚችለውን ጠጠር መወርወር አለበት እንጂ ታሪክ ራሱን ነው የሚደግም። ሰው የሌለውን አይሆንም፣ የማያውቀውን አይሆንም። የአባቱን የእናቱን ነው የሚወርስ። የአማራ ያሁን የህልውና ታጋዮች የእናት የአባታቸውን የአያት ቅድመ አያቶቻቸውን ማንነት ስለሚወርሱ ኢትዮጵያን መልሰው ወደ ነበረ ክብሯ ወደ ፍትሐዊነቷን የሚመልሷት። ይሄ ነው ያለው ግንዛቤ ብዬ ነው የማስረዳው። አመሰግናለሁ። ጥሩ ነው። አንተነህ እግዚአብሔር ይስጥልን። ባለፈው ሳምንት አንስተነዋል። የዚህ ታሪካዊ ጂን ብዬ እኔ አረበ ሳይንስም አለ ይሄ ኤፒጀኒክ ምናምን የሚባል ነገር አለ። ሰው በታሪክ የሚወርሰው ነገር አለ እንደ ሴት ሆኖ ከውስጡ የማይነቀል እሱ ዋስትናችን ይሆናል ነው። ይሄንን አሁን በአቶ አንተነህ አንደበት የተነገረውን ሌሎቻችሁ የምታስቡትን በመርህና በጽሁፍ አስቀምጦ ከዚህ ወዲህ ነው የምንሄደው። ቅድም ስንነሳ ያልነው መንገዳችን ይሄ ነው። መንገዱ ላይ በዚህ መርህ ነው የምንሄደው። ወደባችን ያ ነው። ወደቡ ላይ ስንደርስ እንዲህ ነው የምንኖረው ብሎ እሴቱን፣ ርዕዩን፣ መርሁንና ጎዳናው ላይ የሚመራውን የመሪ አይነት ደግሞ ተናግሮ ይሄን እውነት፣ ይሄን ሰብአዊነት፣ ይሄን የትውልድ ተስፋ ሁሉም ይጋራው፣ ሁሉም ይምጣና ለጠላት መሳሪያ መሆኑን አቁሞ በአማራ የህልውና ትግል ላይ ይሳተፍ ብሎ ጥሪ ለማድረግ እንዲህ አይነት ግልጽ የሆነ የተጻፈ ሁሉም የሚናገሩት ከየሶሻል ሚዲያው የማይቀነጨብ ግን በጽሁፍ የሚጠየቁበት ነገር ለምንድን ነው የማይሰጡን? እስቲ ወንድሞቻችን እንዲሰጡን ለምንድን ነው የማይገፋፉት የሚለውን ትግሉ ውጣ ውረዱ፣ መበታተኑ፣ መዋከቡ፣ ጊዜ ማጣቱ፣ ችግሩ በየአካባቢው በድንገት መብቀሉ ሁሉ ምክንያት ይሆናል። ይሄ ግን በቂ ጊዜ የወሰደ ይመስለናል እና እሱ ላይ አስተያየት መስጠት የሚፈልግ መስጠት ይችላል። ግን እኔ አሁን ዶክተር አበባና ጽጌረዳ ጋር መመለስ አለብኝ። ለምንድን ነው እስካሁን እኛ መጀመሪያ ስለሰጠናቸው የምንናገረውን ሰምተው የሚሉት ነገር ይኖራቸውና እንደው ሁለት ደቂቃ እስካሁን ከተናገርነው እናንተ ይሄን ብንል ሞር ደግሞ ይጎላል የምትሉትን ብትነግሩን። ስፔሲፊክ ጥያቄ አይደለም። ከእናንተ ኋላ የተናገሩት ወገኖቻችን ላይ ተመስርታችሁ አጠር ያለ አስተያየት ብትሰጡንና የሚቀጥለው ጥያቄ ጋር ብንሄድ። ወይዘሮ ጽጌረዳ አንቺ ጀምሪ። ግድ የለም እኔ በጣም ብዙ ነገር ነው ያለብኝና አንቺ ጀምሪ። እሺ፣ መቼም በጣም አመርቂና ብዙ ትምህርትን ያዘለ አስተሳሰቦች ከሁላችሁም ፈልቀዋል። ችግሩን እናውቀዋለን። ሞስሊ መፍትሄው ላይ ነው ሁልጊዜ ያው ያለው ችግር እና መፍትሄው እንደ ችግሩ ኮምፕሌክስ ስለሆነ ኮምፕሬሄንሲቭ የሆነ መፍትሄ ነው ሊገኝለት የሚቻለው። ቅድም ዶክተር ሰለሞን ስለ ግሎባል ዋርሚንግ አነሳና የፍራኪንግን ችግር እሱ እንደ ፍንትው ብሎ እንደወጣና የሊበራልስ የሚባሉት ወይንም ደግሞ ተራማጆቹ እንዴት ይሄ ራሱ ከፍተኛ ወደ 76 ሃዛርደስ የሆነ ኬሚካል ያለው ጉዳይ ነው ፍራኪንግ የሚባለው እና እንዴት ይሄንን እንትን ጋስ ክሊን ነው ትላላችሁ በሚል የነሱ ፊሎሶፊን ተቃውመውታል። እና የኛም ችግር አሁን ምንድን ነው? በመሰረቱ አንዱ ትልቁ በእኛ በኩል ያለው ጉድለት የተጻፈ ዳኪመንትድ የሆነ መመሪያ የኢትዮጵያ ታሪክ በጣም በከፍተኛ ደረጃ ሊሰራበት የሚገባ ነው። ትተውልን የሄዱታሉ ተክለ ጊዮርጊስ የመሳሰሉት እና ትልልቅ መጽሐፎች አሉ። ጳውሎስ ኞኞ
እና እነዚህን በአማርኛ ነው ብዙዎቹ የተጻፉት። በተለያየ ቋንቋ ሚኒንግ ለምሳሌ በእንግሊዝኛ ለዚህ ለሚመጣውም ጀኔሬሽን ለመርዳት ብዬ ነው። እና ደግሞ በወያኔ በኩል የዳሸቀው ኢትዮጵያዊነትን መሳሳት አንዱ ከአንዱ ላይ እንዲነሳ ተደርጎ አሁን ወንድሜ አንተነህ እንዳለው በአማራውና በኦርቶዶክስ ላይ ያተኮረ ጦርነት እንደተከፈተ እና ዛሬ አይደለም ኦርቶዶክስ ላይ ጦርነት የተከፈተው። የአብይ መንግስት ሲገባ ላልታለች ኦርቶዶክስ። የኦርቶዶክስ ቅርሳ ቅርስ ታሪኮች፣ መጽሐፎች በየአገሩ በ20 አገራት ውስጥ አይደንቲፋይድ ሆነዋል የተሰረቁ እና ታሪክ አዋቂዎችን በመግደል የሃይማኖት አዋቂዎችን በመግደል እና የእሱን የአዲሱን አይዲዮሎጂ ወይም ደግሞ ከፋፍለህ ግዛን የመለሰ መንግስት ኢትዮጵያ ላይ አምጥቶ ሁለቱንም ስራ ላይ አውሏል። የ30 ዓመት ውጤት ነው ዛሬ የምናየው። ኦልሶ የ30 ዓመት ውጤት እና ያ ደግሞ መንገዱን ኦልሬዲ ኢንስቲቱሽናላይዜሽን ኦፍ ኤትኒሲቲ በሚባለው ረገድ ፍሬም አስይዞታል። እና ይሄ ሁሉ የሚያስቡትም እኔ በጣም ነው እንደውም የማደንቀው የፋኖን ይህን ኢትዮጵያዊነታቸውን አማራን ለማዳን አሁን ባለንበት ወቅት አስፈላጊነቱን ተገንዝበው፣ ምክንያቱም ኢትስ አ ማተር ኦፍ ሰርቫይቫል ጁሾችም የተነሱት ራሳቸውን ለማዳን ነው፣ ጠላት ስለመጣባቸው ማለት ነው በህልውናቸው። እና ስለዚህ የፋኖ መነሳት እስከ ዛሬ ስንጠብቀው የነበረው ነው። በነገራችን ላይ ለምንድን ነው ህዝቡ የማይነሳው? ለምንድን ነው ነው ተነስቶ ራሱን ለነፃነቱ የማይቆመው? ሰላማዊ ትግል ተሞክሯል። በዲፕሎማሲው ብዙ ቦታ ተደርሷል። ፍሬው ያን ያህል ባይሆንም እና ነገር ግን የጦርነት ማንሳታቸው የፋኖ ትግል የነፃነት ትግል ነው፣ የማንነት ትግል ነው። ሌላውን ልውረር አይደለም፣ የራሴን መብት ጠብቁልኝ ማለት ነው። ዳስዋት የአማራው እያደረገ ያለው አሁን ያለው እየከፈለ ያለው እና ኢትዮጵያ ውስጥ በጣም ከሚያሳዝነኝ ፓርት ምንድን ነው ይሄን የመሰለ የወጣት ኃይል በጥሩ ቦታ ላይ ማዋል ስንችል ዴሞግራፊክ ዲቪደንድ እያለን ከ35 ዓመት በታች ያለው 70% ነው የሚባለው እና ይህንን ኃይል በብዙ መንገድ ማሰማራት ስንችል የጦርነት ሰለባ ሆኗል። የኢኮኖሚክ ወንድሜ እንዳለ የኢኮኖሚክ የፖለቲካል ማግለል የመሳሰሉ ሁኔታዎችን ደርሶበት ግማሹ ከሀገር እየወጣ ነው የሚሄደው ከሀገር እየወጣ ዛሬ እንደውም በጣም ጸሎት ነገ ሰንዴ ጸሎት ማድረግ ያለብን ነው። 65 ኢትዮጵያውያን በሳውዲ አረቢያ ውስጥ ቀርበዋል ሊታረዱ ኤክስኪዩሽን በየቦታው እንደምታውቁት ሳውዝ አፍሪካ ውስጥ ይሄው የሚያስፈሩ ምን የሚያካክሉ እንትን መሳሪያ ይዘው ያው እኛ ላይ ኢትዮጵያውያን ላይ ያተኮረ። ምክንያቱም ኢትዮጵያዊ በሄደበት አገር ሰርቶ ለፍቶ ራሱን ያሻሽላል። ይሄ ደግሞ በእኛ ውስጣችን ያለ የተፈጥሮ ሀብታችን ነው። ኢትዮጵያዊ ፐርሴቨረንስ ጥንካሬ ማለት ነው። የአባቶቻችን የእናቶቻችን የአድዋን አሸነፉ ስንል ነጭ ገዝቶን አናውቅም ስንል ይሄ በሄዱበትም ደግሞ አበሻ ኢትዮጵያዊ ሀበሻ ማለት አይቻልም። ኢትዮጵያዊ በጥራት ራሱን ጠብቆ የሚኖርና የሚያሻሽል በሄደበት ቦታ ሰክሰስፉል የሆነ ስራ የሚሰራ ሰው እና ይህንን ነው እንግዲህ በአእምሮ በማደንዘዝ ወያኔ ለ27 ወይም 30 ዓመት በሉት አሁንም እየሰሩበት ነው ያሉት። ያንን ይዞ ወጣቱንም ሌላውንም ያለውን ታሪክ አዋቂም እያጠፋ እዚህ አድርሶናል እና አማራ አገር በጠበቀ ታሪክ በሰራ ባስተማረ በሰበሰበ ማለት እችላለሁ እንደ ጠላት የታየበት ጊዜ እና ራሳቸውን
ለመጠበቅ ጫካ ገብተዋል። ግን ደግሞ ያው በአይናችን እያየን ያለነው ሁኔታዎች አሉ። በውስጣችን የተለያየ ልዩነት ለጠላቶችም እጅ የመስጠትን ኢን ዘ ኔም ኦፍ ዳያሎግ በሚል ብዙ ሁኔታዎችን ኮንዲሽኑን ያልጠበቀ ግንኙነቶች እየተደረጉ ናቸው ያሉት እና ይህ እንግዲህ በሁላችንም አእምሮ ውስጥ መኖር ያለበት ምንድን ነው? በጥራት ትግሉ የሚካሄድበት ሁኔታ እንዴት ነው? አማራ መጀመሪያ ራሱን ማዳን አለበት። አማራ ስንል በዘር ብቻ አይደለም። አማራነት ቅድም አበባይ እንዳለችው ራሱ አማራነት ማንነትን የያዘ ነው። በደም ብቻ አይደለም። ይህንን እንደው እንገንዘብ ለማለት ነው እና ስለዚህ በአማራነቱ በአንድነቱ የሌላውን መብት ጠብቄ እኔም የራሴን መብት አስጠብቃለሁ፣ መኖር አለብኝ። ኢትዮጵያን ነው ጠረፌ የሚለው የማንከራከርበት አጀንዳ ነው። የአማራ ጠረፉ ኢትዮጵያ ናት። የሁላችንም ጠረፍ ኢትዮጵያ ናት መሆን ያለበት እና ይሄን እንዴት ነው አስተካክለን መሄድ የምንችለው ለሚለው በየጊዜው እኔ አሁን የምሁራን እንትን ቢኖር ስብስብ በየጊዜው የሚወጡ ታይምሊ የሆኑ መረጃዎችን እና መማሪያዎችን ማስተላለፍ አለብን። በተለይም ደግሞ ለወጣቱ ለሚዋደቀው እና ምክንያቱም አሁን ኃይል ያለው ከላይ ነው ያለው፣ ከታች ያለው እውቀት አለው፣ ግን ደግሞ የሚመራው ሰው ይጠብቃል። በትክክለኛ መንገድ ሊሰራው የሚችለውን ስራ ለማራመድ መሪ ያስፈልገዋል። ያ እንግዲህ መንጋ ያለ መሪ ወታደርም ያለ መሪ ሜዳ ላይ ነው የሚቀረው እና መሪ ስለሚያስፈልግ ከውስጡ ከስር ያለው እንዴት ነው ነጥሮ ሊወጣ የሚችለው እና አንኳር ነገሮቹ ምንድን ናቸው? ይሄንን ኦብጀክቲቭ አቺቭ ለማድረግ እና በውስጣችን ያለውን ጥላቻ እንዴት አድርገን ነው ማስወገድ ያለብን እያንዳንዱ ማለት ነው። እንግዲህ ይህን በውስጥ ስል የጎጥም ሁኔታዎች በእኛ ውስጥ አሁን ገዝፎ እየወጡበት ያለበት ጊዜ ነው። ያ ደግሞ ወንድሜ እንዳለው ቅድም በሚዲያ የተፋፋመ ሁኔታው ከቁጥጥር ውጭ እስከ መድረስም ደርሷል እና እንደው በዚህ ረገድ አማራው ቁጥሩ ቀላል አይደለም። ቁጥሩ በኢትዮጵያ ውስጥ እንደውም ቅድም አንድ እንትን ሰጥቼ ነበር። ይሄ እንደ ጤፍ የበዛንን ወይንም የተደባለቅን ለሚለው አማራ ኢትዮጵያ ውስጥ የማጆሪቲውን ፖፕሌሽን የያዘ ነው። ይሄ በእርግጥ መነገር አለበት። ብዙ ጥናቶች ተደርገዋል ከዚህ በፊትም። ግን ሳይኮሎጂካሊ አማራን ኮንትሮል ለማድረግ በበጀት ደፊሲት ለመቅጣት አሎኬት በማድረግ ያነሰ እንትን ለመስጠት በወያኔ ከዛም በፊት በደርግ የተሰሉ ነገሮች ናቸው እዚህ ያደረሱ እና ይሄንን ልንክደው ማንችል የ2.9 ወይም ደግሞ 3% አኑዋል ግሮዝ ሬት በማንኛውም ህብረተሰብ ውስጥ ያለ ነው እና በአማራም እንዲሁ እኩል ነው የሚያድገው ለማለት ነው ማደግ ያለበት እና ይሄንን የአማራ ብዛት ያለው ህዝብ እንዴት ነው ራሱን አሳንሶ የሚያየው? እንዲያንስም ተፈልጓል። በነገራችን ላይ አናሳ ብሔርን ይሆን እናደርጋለን ብለው የተነሱ መሪዎች ናቸው እና ይህንን በራስ መተማመንን አበባ ሁልጊዜ የምትላል በራስ መተማመን ላይ የተመሰረተ አቋም እንዲኖረው አማራው እንኳን አገርን እንኳን ኢትዮጵያ ሌላም መምራት የሚችል ከነቋንቋችን የኢትዮጵያ አማርኛ የአፍሪካ ቋንቋ ይሁን እየተባለ የሚነገርለት እና ይህንን በራስ መተማመንን በራሱ ይዞ
በየጊዜው የሚደረጉ በምሁራን ቅስቀሳዎች በአንድ አቅጣጫ እንዲመጣ አማራው እና በራሱ እንዲተማመን የሚሉትን ይዘን ከስር ያለው የፋኖ ይዘት እየደገፍን ወደፊት ማስኬድ ይገባል። ግን አንድ ሰው እምነት ሳይኖረው በራሱ ሳይተማመን የትም አይደርስም። የማርኬቲንግ ፊሎሶፊ ራሳችሁን ማታምኑበትን ዕቃ መሸጥ አትችሉ እና ስለዚህ ይህንን በራሳችን መተማመን፣ በታሪካችን መተማመን እና ከሰራን ከጠነከርን አብረን ከቆምን ወደፊት የማንሄድበት ምክንያት የለም። አማራና ደግሞ የአማራ ሰፖርተሮች አማራን የሚደግፍ ኢትዮጵያዊነትን፣ አንድነት የሚደግፍ ነው። ሌላ ቋንቋ የለው እና የኢትዮጵያ ጠንክራ መቆም የአማራ ጠንክሮ መቆም ማለት የኢትዮጵያ ጠንክሮ መቆም ነው። ያንን ደግሞ ጉራጌውም ይፈልጋል፣ ወርጁም ይፈልጋል፣ ደቡብም ይፈልጋል፣ ተከፋፍሎ ያለው ለማለት ነው እና ይህንን ትግል የአማራን ትግል መደገፍ ማለት የኢትዮጵያንም አንድነቷን ጠብቆ ወደፊት የሚሄድ ነው እና እንደገና ኢትዮጵያን ክራይሲስ ውስጥ ባደረሰው መንግስት በሱ ችግሩ ሊፈታ አይችልም። ችግሩን ያመጣው መንግስት ችግሩን ሊፈታው አይችልም። በዚህ መተማመን ይኖርብናል። አመሰግናለሁ። እግዚአብሔር ይስጥልን። ምክንያቱም የአማራ ህልውና መረጋገጥ የሁሉም ዋስትና ነው ብለን እና እንጠቅልለው መጨረሻ ላይ አልሽም። ምክንያቱም ሰብአዊነትን መሰረት ያደረገ ፍትህና እውነትን ሀገራዊነትን መሰረት ስላደረገ ለማንኛውም ማህበረሰብ ዋስትና ነው ብለን እንደ ምንድን ነው መሪ ቃል ብንይዘው የአማራ ህልውና መረጋገጥ ለማንኛውም ኢትዮጵያዊ ዋስትና ነው ብለን በልበ ሙሉነት መነጋገር እንችላለን። ምክንያቱም ያላችሁት ነው የአማራን ህዝብ ኢላማ ያደረገው የፖለቲካ አስተሳሰብ ሌላውንም ሰው ማጥፋቱ አይቀርም ተራ በተራ አሰልፎ። ስለዚህ ከአማራ ህልውና ትግል ጋር መተባበር ራስን ማዳን ነው ብሎ ሰው ማሰብ መጀመር አለበት። ኦሮሞውም ትግሬውም ወረዳና አውራጃ ላይ መጨቃጨቅ የውጭ አጀንዳ ነው። ወልቃይት እንትና ነው ምናምን ትልቋን ኢትዮጵያዊ መጀመሪያ በዘር ከከፈልክ በቋንቋ ከበተንክ በኋላ ወረዳ ላይ መጣላት ህወሓትና ኦነግ ያመጡብን በሽታ ነው። በሽተኞቹን አስወግዶ አብሮ መኖር ነው። ስለዚህ የዚህ ህዝብ ህልውና የሁሉም ሰው ህልውና ነው እና ሰዎች በዚህ መንገድ ቢያስቡ ጥሩ ነው። ዶክተር አጠር አድርገሽ እዚህ ላይ ጨምሪልን። እህቴ ወይዘሮ ጽጌ ያነሳቻቸው ነጥቦች በሙሉ እንደገና ተመልሰን ሃይላይት መደረግ ምንድን ነው መግነን ያለባቸውና አሁን መምህር አንተ የሚያልከውን የሚይዙ ናቸው በነጥብ እና እነሱን መሰረት አድርገን አሁን እንዳልከው የኢትዮጵያ ጠላቶች እንበል ተቀናቃኞቿ እንበል ማንም ይሁን በተለይ በቲፒኤልኤፍ በኩል ተቀርጾ ሲገባ ከወይለፍ ቅድም አንተነህ እንዳለው ቀርጸው የገቡት እና በስራ ወዳውኑ የፈጸሙት ግዛታዊ ሉዓላዊነቷን ማፍረስ፣ አንድ ህዝብ አለመሆኑንና አንድ ሀገር አይደለችም የሚለውን አውጀዋል። ይሄ ራሱ አንድ መመሪያ ይሆናል ማለት ነው። በዚህ ምክንያት ነው አሁን መምህር ላልከው የአማራው ህልውና ለኢትዮጵያ ህልውና ዋስትና ነው የሚለውን የሚያጠናክረው እህትህ ያለችውን አንተ የደገምከውን የአማራው ህልውና ከነዚህ ከሉዓላዊነቷ የሀገሪቷን ሉዓላዊነት የሚያስከብር ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ የኖረ ጥንታዊ የአገር መሰረት የሆነ ህዝብ ስለሆነ ያን መምታት፣ ያን ማፍረስ፣ ያን መግደል፣ ዲፖፕሌት ማድረግ እንደውም ወይዘሮ ጽጌረዳ አዘጋጅታ የዛሬ ስንት ዓመት እንደሆነ አላውቅም ፖፕሌሽንን እኔና ዶክተር ማይገነት ቀርበን ነበር ከኒውዮርክ በሬዲዮ ፕሮግራም አንቺ ባዘጋጅሽው እንዴት እየተደረገ አማራው ስተራላይዝድ እየተደረገ በመውለድ በኩል እነዚህን ሁሉ በአንድ በኩል ይሄን የምጠቅሰው ይሄ እንግዲህ እኔ እንጃ 20 ዓመት ገደማ ሊሆን ነው ይሄን ከተነጋገርን። እነዚህን እውቀቱ አላነሰም፣ ጽሁፍም በብዛት አለ። ግን ለምንድን ነው ሰርጾ ያልገባው? ይሄን ነገሮችም ዲፖፕሌት ለማድረግ አማራውን ለማሳነስ ኢትዮጵያን ለማጥፋት
ሁሉም ብለናል እና አሁን ቅድም ላልከው ለማሰሪያ ስለሆነ እኔ ሁለተኛ ዙርም ባይኖረን ጥሩ ነው። ምክንያቱም ብዙ ነገር አንስተናል ብዬ ስለማስብ እንዳልኩት ከላይ አሁን የተባለውን ብቻ ለማጠናከሪያ ነው የማደርገው እና ይሄ ሁሉ ተብሏል። ግን የሚፈለገው ደረጃ በአንድ በኩል ጭራሽ አለመጥፋታችን ኃይላችን ነው፣ የትግሉም ውጤት ነው። የጥንታዊነታችንና ከመሰረታችን ያልተናጋን ጥቂት ኢትዮጵያውያን በመኖራቸው ነው። ቤተ ክህነትም ራሷ ውስጥ መሳ ለመሳ ሰላይ ገብቶባት አሁንም ድረስ አለን። አማራውም ሞተ ምን አለቀለት ሲባል ፋኖ ልጆቹ ተነስተዋል። የአማራውም ንቃት ተጀምሯል። የምንፈልገው ጋር ያደርሰናል። አሁን የምንሄድበት ሂደት በቂ ነው አይመስለኝም፣ ቅድም የተባሉት ነገሮች። ምክንያቱም ስለተናገርነውና የመከራውን ብዛት መገንዘባችን አንድ ደረጃ ነው። ግን ወደፊት የሚወስደን የሚቀጥለውን ፌዝ የሚቀጥለውን እምርታ የሚሰጠን እንዳንሽከረከር ማለት ነው። ምክንያቱም አዙሪት ውስጥ ነው የምንቀመጠው። እንዲያረጉን ማለት ቅድም ጽጌሬዳ ያነሳችው አንድ ሀሳብ ነበረና እዛ ውስጥ ነው የሚከተን። ወዴት ምን እናድርግ መፍትሄው የሚለውን እንዳንፈልገው ኖት ያስኩ መስሎ ነበረ እና እንዳንፈልገው የሚያደርግ ነገር ነው። ትምህርት ላልከው ይሄ ራሱ አሁን መወያያ ነው ለሚቀጥለው። እንዳልሽው ውይይት እየተስፋፋ የኢትዮጵያ ምሁራንን የሚሉት ነፍስ ያላቸው ምሁራን ቅድም ብለዋል። ዝም ብሎ ይሄ ሚስ ኤጁኬትድ የሆነው በኮሎናይዝድ በሆነ ሜንታሊቲ ያለው ምሁር ከሸቃጭነት አይለይም። ማለትም ዝም ብለህ ለደሞዝ ለምናምን በተለይ አሁን ዶክተር እየተባለ የሚወረወርላቸው እንትን ምንም ፋይዳ ያሌለው መሆኑን እናውቃለን። ስለዚህ ምን ቢደረግ ነው መፍትሄው የሚለው ላይ መጨረሻ የተናገርሽው ላይ እሱን ነው እኔ ወደኋላ ተመልሰን ነጥብ በነጥብ አድርገን እንደ አርእስት ራሱን ችሎ ብንወያይ፣ ይሄ በፓናል ዲስከሽን ሁሉን እኛ አንዳንድ ጊዜ ምንትን ስላለን ሁሉንም በአንድ ቀን መጨረስ የለብንም። ቋሚ እንዲሆንና ይሄ ደግሞ አሁን ደካማ ማህበረሰብ ስላለን ሶሪ የምታዳምጡ ምን የምትሉ ቅድም ተነስቷል። የአማራው ጠላቱ እንዳለን ማነች የዚህ ሀገር ሴትዮ ኤሌኖር ሮዝቬልትም እንኳ ብለዋለች፣ ኖበዲ ክን ሜክ ዩ ፊል ኢንፌሪየር ዊዛውት ዮር ኮንሰንት ትላለች። አማራ ለዚህ ለደረስንበት ሁኔታ ገደሉን ብንል በሉን፣ ቆረጡን፣ አገራችን ወሰዱብን የምንላቸው ነገሮች ሁሉ የእነሱን መጥፎነትና አረመኔነት፣ ቅኝ ገዥ ፍላጎት፣ ይሄ የውጩን የሚያልነው የውስጡን እንዳለ ሆኖ ያን አይሽረውም። የራሳችን ደካም ፈቃደኝነት ነው። እንዴት ፈቀድን? ቤተ ክህነት በውስጧ ያለ ምክንያቱም ቤተ ክህነትን የምናነሳበት ምክንያት ታርጌት ስለሆነች ነው። እንደ አማራውንም የምንለው ታርጌት ስለሆነ ነው። ምንድን ነው ታርጌት ኢላማነታቸው? የተፈለገውን አገራዊ ህልውና ኢትዮጵያ እንዳይኖራት፣ ኢትዮጵያ የቅኝ ገዢዎች መናኸሪያ እንድትሆን የሚፈለገው የሚፈጸመው በአማራው መጥፋትና በኦርቶዶክስ ተዋህዶ መዳከም ነው። ለዚህ ነው የሚያደርጉት፣ ሌላ ነገር ኖሮን አይደለም። ስለዚህ ቅድም ፓናል ዲስከሽኑም ሆነ ጽሁፉ ብቻ ሳይሆን የትምህርት ስርዓቱ መቀየር አለበት። ምክንያቱም በግል ፕሮፓጋንዳ አልገቡብንም። በግል ግለሰቦች ሁልጊዜ ግለሰብ ብዝሃነት ብለህ የለም መምህር የተነሳንበት አርዕስት ብዝሃነትን እኮ ምን ያጠናክካል? መጥፎም ጥሩም አለ፣ ከሃዲም አማኝም አለ፣ ጥሩ ሰውም ሁሉ ነገር አለ ማለት ነው። ግን ሁልጊዜ የሰለጠነ ህዝብ ምንድን የሚያደርገው አዎንታዊውን እያጎላ አሉታዊው ህይወት እንዳይቀጥል፣ አሉታዊው የበላይነት እንዳይይዝ፣ መጥፎነት የበላይነት እንዳይይዝ እንጂ በሰው ባህሪ ውስጥ እነዚህ ሁሉ አሉ። ለዚህ ነው እኛ ሀገር ኦኤልኤፍ እና ቲፒኤልኤፍ የተፈጠሩት። ለዚህ ምቹ የሆኑ የምንላቸው ለዚህ አሉታዊ ተግባር የተመቹ ስለሆኑ፣ ስለዚህ የትምህርት ስርዓቱ መቀየር አለበት። ይህ ስርዓት መቀየር አለበት ነው እንግዲህ በእነ ብርሃኑ ነጋ የሚሆን አይደለም። ስርዓቱን ለመቀየር ምንድን ነው ማድረግ ያለብን? አንድ ከግንዛቤ ያለን ሰዎች ኦልሬዲ እንደኛ አይነቱ ማለት ነው አማራው ምን እንደሆነ ጠላቱ ማን እንደሆነ ለምን እንደተነሱብን ካወቅን ወደሚቀጥለው እንውሰደው። እየጠበቅን ያልነቃው ዝም ብሎ እንደገና እየነቃ እዛው እየዳከርን በችግር ውስጥ ብዙ ጊዜ መቆየት ችግሩን እንዳትፈታ ያደርጋል።
እንደ ልማድም ይሆናል። የሚገርማችሁ እኛ የምንለው አለ በእኔ ሙያ አንትስ የምንላቸው አውቶማቲክ ኔጌቲቭ ቶትስ። ብዙ ጊዜ ዝም ብለህ ስታላምጥ ከኖር ከአንድን ችግር እንደውም ሳታስበውም ሳታውቅም አውቶማቲክ ይሆናል። ያ ኔጌቲቭ ያ ጨለማዊ ወይም አሉታዊ አስተሳሰብ የበላይነት ይኖረዋል። ከዛ በኋላ ብሔርህ እንትንህን አክቲቪቲህን ብሄቪየርህን እንትን ይላል። ስለዚህ አስተሳሰባችን ከመጨቆናችንም እኔ የምወደው ሰው አለ ስቲቭ ቢኮ የሚባል ነበረ፣ የሳውዝ አፍሪካ ታጋይ። ምንድን ነበር የሚለው? ለጠላትህ ዋናው ድል የማድረጊያ መሳሪያው ያንተ አእምሮ ነው ይላል። ያንተን አእምሮ ከያዘ በኋላ በቃ የሚጫወቱት በእኛ አእምሮ ላይ ነው ማለት ነው። ስለዚህ አንዳንዴ መወያየቱ ሁሉ ነገር ጥሩ ሆኖ በተለይ አሁን የጀመርነው ትዕግስት እንዲኖራቸው ብዬ ነው ወገኖቻችን። ጊዜ እየወሰዱ በተለይ የሚታገለው ኃይል ሁልጊዜ ትንሽ ሰው ነው እንዲያዳምጡና ይሄ የምንወረውራቸው ነገሮች ወደ ተግባር እንዲተረጎሙ ነው። መፈላሰፍም ተገቢ ነው፣ መራቀቅም ተገቢ ነው፣ ሳይንሳዊ እሱ ሁሉ ያስፈልገናል። ገባ? እንደገና ትንሣኤ የኢትዮጵያ የሬኔሰንስ አለ አይደለም? ትንሣኤ በፍልስፍና በሃይማኖት በእውቀት በሳይንስ መበልጸግ አለብን። ቢኮዝ ነበሩን። ግን አሁን ደግሞ የህልውናና ኢትዮጵያን የማዳን ስራ ስላለ ለዚህ እንዲጠቅም ነው እኛ የምንለው ለማለት ነው ህዝቡን። አሁን እህት የሚያነሳችው አንድ ጥራት መኖር አለበት። በኮሎናይዝድ ሜንታሊቲ አይቀየርም። መጽሐፍ ቅዱስ ሆዜ ምንድን ነው በአማርኛ? ሆዜ ውስጥ አለ ሆሴ ነው አይደል? ሆሴ የህዝቤ ባለማወቁ ራሱን ባለማወቁ ጠፋ ይላል፣ በእውቀት ማነስ ጠፋ ይላል። ኦኬ፣ የኛ ጥፋት ከዛ ነው ብዬ ነው የምነሳው። ሌሎች ነገሮች የፐርሰናል ድክመት ምናምን በአንዳነት ተቀጣ ሁሉ አለ። በራስን አለማወቅ ራሳችንን ካለማወቃችን ነው ዛሬ ኢትዮጵያም አማራውም እዚህ የደረሰው። ራስን ማወቅ ማለት ምንድን ነው? እንዴት አድርገን ነው ትንሽ በትንሽ የምንሄደው? ስለዚህ እነ ፋኖን እንበል አማራው አንድ በራሱ ቅድም ወይዘሮ ጽጌረዳ ኮት ያደረገችው ሁልጊዜ የምለው በራስ መተማመን የምለው በራሳችን ከተማመንን በውስጣችን ያለውን ኃይል የመጠቀም ችሎታ አለን። በውስጣችን ያለው ኃይል ደግሞ ጥንታዊ እውቀት፣ መንፈሳዊ እውቀት፣ ታሪካዊ ጀግንነት ከቅድመ አያቶቻችን ይዘን የመጣ ነው። የ30 የ40 ዓመት የወያኔና የኦሮሞ እንትኖች ብልሹ አስተሳሰብ ያላቸው የሚቀይሩን አይደሉም፣ ጊዜያዊ ናቸው እና ይሄ ፍሬምወርኩንም የሚያስቀይረንም አይደለም። ቅድም አንተነህም ብለዋል፣ መምህርም ደግመዋል፣ ዶክተር ሰለሞን ያነሳ እራሳችን አዲስ ፍሬም መፍጠር እንችላለን፣ አዲስ የትግል ሜዳ መፍጠር እንችላለን እና ያ እምነት ይኑረን ለማለት ነው። ይቻላል እና ጠላቶቻችን ሌላው ፍርሃት በጣም በዝቷል፣ በጣም በዝቷል። የኢትዮጵያ ምሁር ላይ ምን የምትለው ፍርሃት ስል ምንድን ነው? የሀሳብን ጥራት በድፍረት አንናገርም፣ በቦልድነት አንናገርም። ምንድን ነው? ምክንያቱም ተሳሳትኩ ምን ሆናለሁ? ካልተሳሳትኩ ግን 1-2 እርምጃ ትግሉን ወደፊት ይወስድልናል። ስለዚህ በጣም እንደውም አንዳንዴ ተው የአማራ ጨዋነት የኢትዮጵያ ጨዋነት አትበሉላለሁ። የኢትዮጵያ ጨዋነት የምንለው አንዳንዴ አሉታዊ እንትን አለው። የአማራ ጨዋነት የምንለው አሉታዊ ውጤት አለው። እስቲ ግደለም ይበሉ፣ እስቲ የት ይደርሳሉ፣ እስቲ ግደለም ለነሱ ይሁን በማለት ራሳችን ጎጂ እናደርጋለን። ስለዚህ አዲሱ አንድ ተጨማሪ ነገር ቅድም ወይዘሮ ጽጌረዳ ላለችው ምን ማድረግ አለብን? በጣም ግልጽ የሆነ ቆራጥነትን የሚያሳይ ትክክለኛ መንገድ ይዘን መጓዝ አለብን። ለዚህም የተነሱ ነጥቦች አሉ። ብዙ ዝርዝር ውስጥ ሳንገባ በአማራው ህልውና የኢትዮጵያ ህልውና መሆኑን የሚያምኑ በአገራችን በአዙሪት እንደተያዘች የሚያምኑ የነቁ ንቃተ ህሊና ያላቸው ተሰባስበው አጠናክረው አማራውን አጠናክረው ፋኖን አጠናክረው ሲገፉ ሌሎቹም ይመጣሉ።
ምክንያቱም በውስጣችን አንድነት አለና ነው የምለው። እኔ ብዙም ብዙም ባንሄድበት ጥሩ ነው። ደግሞ እንዳለፈው ሰው ስልቹ ነው እንደምታውቁት እና የአእምሮ ነፃነት ሁሉንም ያመጣል ባይ ነኝ። ስለዚህ በራሳችን እንተማመን፣ ሁሉ ነገር አለን። ቅድም እንዳለችው ጽጌረዳ ወደኋላ ማነው ሌላም ሰው ብሎታል፣ ትራይባል እንትን ወደኋላ ተመልሰን ይሄ መሆናችን ራሱ ያስደንቃል። የኢትዮጵያውያን በአሁኑ ጊዜ በጎሳ መነጋገራችን። ይህ ማለት ግን እነ ቲፒኤልኤፍ ከኢትዮጵያ ነፃ እንወጣለን ኢትዮጵያን እናፈርሳለን የሚለውን መፈክር ሳያነሱ እነ ኦኤልኤፍ ኢትዮጵያ ጠላታችን ነች ከእሷ እንገነጥላለን ብለው ለውጩ ኃይል የሚሰሩትን እንትን ከሚሰሩት ጋር አንድ አይደለንም። ይሄን አንዱ የመነሻ ሀሳብ ነው መምህር፣ አንድ አይደለም። ይሄ ማለት አማራው ችላ በሉ ለማለት አይደለም። አማራው በአማራነቱ ብሔርተኛ ማለትም የለብንም። የአማራም የለም ብሔርተኛ፣ የኢትዮጵያም ብሔርተኛ የለም። ብሔር ኢትዮጵያ ነች፣ አገር ነች። ግን አማራነት ማለት እንችላለን። በአማራነታችን የሚደርሰው ጥቃትን ማስወገድ፣ ለዛ መታገልና በዛ መልክ መጓዝ ችግር የለውም። ያ ማለት ግን ልክ እነሱ እንደሚሉት ሊበሬሽን ፍሮንት ብለው እስከ የማያቆሙ ኃይሎች ጋር በምንም አይነት ከጠላትህ ጋራ ምንድን ነው አንድ ሰው ባለፈው እቃ ከሰረቀው ጋራ በሬን ከሰረቀው ይሁን እቃን ከሰረቀው ጋራ ሌባ ጋራ ፍለጋ እንደሚሄድ ነው ብሎ አንድ ቦታ አንድ ሰው ሲተርት ሰምቻለሁ። እና ከሚገሉን ሰዎች ጋራ ይሄ የደካማነት እንጂ ይሄ ቅድም ያለው የኢትዮጵያ ጨዋነት የአብሮነት የምናምን አይደለም። እንደውም ለነሱም እንጠቅማለን። ፈርም የሆነ ጥርት ያለ በእውነት ላይ የተመሰረተ አቋም ስንይዝ በኦሮሞ ተራው ህዝብ ውስጥ በሌሎችም በሶማሌም ኦልሬዲ ደግሞ አፋሮች አሉ። እነሱም የነሱም ይቀሰቀሳል እንጂ ለዝብ አድርገን ሁልጊዜ አፒዝ ማድረግ፣ ሁልጊዜ ጠላትህን ለማስደሰት መሞከር የራስን ደካማነት እና የራስን ሞት መጋበዝ ነው ብዬ ነው የማስበው። እኔ መምህር እንደው የቀረን ነገር ያለ አይመስለኝም። አመሰግናለሁ። ያንተንም ወይዘሮ ጽጌረዳንም ለማጠናከር ብዬ ነው የጨማመርኩት። በጣም ጥሩ ነው። እግዚአብሔር ይስጥልን። በጣም ጥሩ ነው። አይ ቲንክ ያሬድ፣ ሰለሞን ሁላችሁም ማጠቃለያ፣ ምክንያቱም ጥያቄዎች አሉን በሚቀጥለው ሳምንት የምናደርጋቸው። አይ ቲንክ በሚቀጥለው ይሄን ያላነሳነውን አንዳንድ ነገር አንስተን ከአማራ የህልውና ትግል አስቀድመው የተነሱ ስብስቦች ለህልውና ነው የተነሱት ወይስ በሰላም ሀገር ተልከው ማኒፌስቶ ጽፈው ተልኮ ተቀብለው ጠላት አበጅተው ነው የተነሱት? የምናውቀው ነው። እና የዚህኛው የአማራ ንቅናቄና የሌሎቹ ነፃ አውጪ ነን ባዮች ንቅናቄ ልዩነቱን እንደው አንዴ እናየዋለን በሚቀጥለው ይመስለኛል። ሁለተኛው ሽግግር የሚባል ነገር ስላለ ከየት ወዴት እንሻገራለን? አሻጋሪው ማን ነው? ማንን ሊያሸጋግር ነው? በየትኛው እሴት፣ በየትኛው ዓላማ፣ በየትኛው የፍትህ ርትዕ ሚዛን ነው ሰው ተሻገረ የሚባለው? ምን ሲያገኝ ነው? ምን ሲቀር ነው ተሻገረ የሚባለው? የሚሉ ነገሮችን በሰፊው እናነሳለን። እናንተ ማጠቃለያ ትሰጡናላችሁ። ቅድም ዶክተር ሰለሞንም ሌሎቻችሁም ያነሳችሁት አለ። እንዳው ለማጉላት ያህል አሁን ወያኔ የብሔረሰብ ቀኖች ይላል፣ የብሔር ልብስ ይላል፣ የብሔር ገንፎ ሹሩባ ምናምን እና ይሄንን እያለ የብሔር ገንፎ አልሰማሁም አለ እንጂ ገንፎ አለ፣ ይኖራል። ገንፎ ቅቤ ምናምን አለ እና ያንን አቅርቦ ሲያበቃ መሬት ይወስዳል። ሰውን ዝፈኑ ብሎ መሬት ይወስዳል። ሰውን ጨፍሩ ብሎ እርስ በርስ ያገዳድላል። እና ህወሓት አሁን ኢትዮጵያን ስትይ 60 ሺህ አትሞላም። ሰው እምቢ ብል እኮ የትም አይሄድም፣ የትም እኮ አይሄድም። 60 ሺህ ሰው ብትበትኑት ከኦጋዴን ጀምሮ ሰፈር ምንም መጠበቅ ከተማ እንኳን መጠበቅ አይችልም። ነገር ግን የኢትዮጵያ ህዝብ አማኝ ስለሆነ ወገኔ የራሴ ወገን የኔ ጠላት ይሆናል ብሎ አስቦ ስለማያውቅ ሽማግሌ እያደራጀ ኑና ምሩኝ እያለ አንድ ወያኔ ሌላ 1000 ባንዳ ከየሰፈሩ እየተፈለገ ነው የተገዛው እንጂ ምንም አቅም የላቸውም። አሁንም እየሆን ያለ ነው። አማራ ክልል አሁን ሰው የሚያልቀው አንደኛ በድንቁርና ባለማወቅ፣ ሁለተኛ በእምነት በየዋህነት
ለአጥፊ መንግስትን ከማክበር የተነሳ በመንግስት የኖረ ህዝብ መንግስት የምትለዋን ስም ሲሰማ ወሮ በላ መሆኑን መረዳት አይችልም። ወንበዴ መሆኑን መረዳት አይችልም። በቃ መንግስት ነው። ስለዚህ የራሱን ልጅ ሳይቀር ይገላል። አማራ መንግስት ነው ያዘዘው። ይሄ የመጣው ከሰማይ ስርዓት ነው። መንግስት የምንለው ሰማያዊው እግዚአብሔር ነው። አንኮስችነብል የሆነ ለሰው ሰው ሆኖ የሞተ ትእዛዙ ሁሉ ለሰው የሚጠቅም ነው የሰማዩ። የአማራ ስሪቱ የመንግስት ትእዛዙ ሁሉ ለሰው የሚጠቅም ነው የሚል ነው። ስለዚህ አሁን አድማ በታኝ ምናምን ባንዳ ሚሊሻ የሚባለው በእውነት ለገንዘብና ለሆዱ ብቻ አይደለም። መንግስትን ከማመኑ የተነሳ ቅድም ያ ታሪካዊ ጂኑ እያስገደደው ለተዋቀረ ሁሉ የሚገዛ ነው። ለዚህ ነው የውሸት ጳጳስም በዘር ሲመጣ መስቀሉን የሚስመው። እህቱን የደፈረበትን እኮ መነኩሴ አሁንም አባ ይለዋል እኮ እያወቀ። እኔ እግዚአብሔር ይፍረድበትን። ይሄ ስነ ልቦናችንን ገና ሪኦርጋናይዝ ስላላረግን እርስ በርስ እየተጠፋፋን ነው። ዘመኑ መቀየሩን በእግዚአብሔር አምሳል እናከብራቸው የነበሩ ቦታዎች በሰይጣን መተካታቸውን ማመን አለበት ህዝቡ። ፍትህ፣ ርትዕና ሰብአዊነትን በራሱ አይምሮ እንጂ ከመዋቅር እንዲመነጩለት መፈለግ የለበትም። ነባር ህዝብ ከነባር እሴቱ አምጥቶ እንደገና መሰራት አለበት እንጂ ጠላት በሰራው መዋቅር ስር እርስ በርሱ መጠፋፋት የለበትም። እና አንዳንዱ መልካም ጠባያችን ነው ለጠላት ተጋላጭ የሚያደርገን የሚለውንም አስምረን ማሳየት ያለብን ይመስለኛልና ለእኔ በሚቀጥለው ሁለቱም ብናነሳ የዲሞክራሲን፣ የምርጫን፣ የሽግግርን እና ያልጨረስናቸው ጥያቄዎች አሉ። ዘፈንና የብሔረሰብ ቀን ሹርባና ዋቂ ፈታ ምናምን እያሉ ማታለል የለም። ሰው የሚሰዋለት ባህል የለም። ሰው የሚገደልለትና የሚፈናቀልለት ሃይማኖትም ባህልም የለም። እሱ የሰይጣን ነው። ምክንያቱም ባህሉ የተፈጠረው ከሰው ልጅ መስተጋብር ውስጥ ነው የመነጨው። ያ መስተጋብር ውስጡ ሴት አለ። ያን ሴት ህይወት ለመስጠት ነው ባህል እኮ ቅርጽ ያወጣው እንጂ እኮ በጉባኤ ወይም ምሁራን የሰጡን አይደለም። ባህል ባይ ፕሮዳክት ኦፍ አወር ኢንተራክሽን አይደለም። አብረን ስንኖር፣ ስናመልክ፣ ስንጣላ፣ ስንታረቅ ሽምግልና ምኑም ባህል አድርገን ያመነጨ ነው። ለባህል ብዬ ይህን ቦታ አፈርሳለሁ፣ ለባህል ብዬ ከላይ እንገላለሁ፣ እዚህ ጋር እንትና ሰብሮን ነበር አሁን ሰብረናል። በእንዲህ የሚባል ባህል የለም የለም እንዲህ የሚባል እና ይሄን ሁሉ አንስተን በሚቀጥለው አይ ቲንክ የኢትዮጵያ ህዝብ ባለፉት 50 ዓመታት የተወናበደው መወናበድ አለ። ሁሌ ጠላት እየጠቀሱለት ሐውልት እየተከሉለት ያታልሉታል። ዛሬ እያረዱት በቀድሞ ጊዜ ዘመዶች ሞተው ነበር ብለው አጽም ላይ እንዲያተኩር ያደርጉታል። የዛሬውን ህይወቱን እንዲረሳ ያደርጉታል። እና እንዳው የትርክትንና የፖለቲካን የነፃነትንና የሰብአዊ ክብርን ግጭቶች ነፃነት የሚባል ዘረኞች ያመጡትን ሁሉ በሚቀጥለው ብንወያይባቸው በጣም ደስ ይለኛል። አንተነህ የማጠቃለያ ቃልህን ዶክተር፣ ከዛ መጨረሻ ላይ ያሬድ ትለንና እንዘጋዋለን ማለት ነው። በጣም ጥሩ አመሰግናለሁ መምህር። ይሄ የብሔር ብሔረሰቦች ቀን የሚባለው ሁሉን ልዩነትን በኢትዮጵያ ውስጥ ልዩነት እንዲሰፋ ከኬንያ፣ ከኡጋንዳ፣ ከታንዛኒያ የመጣ ነው የሚያስመስሉት። በኢትዮጵያዊነት አብሮ በአንድ ሴት ተዋልዶ ተጋብቶ ከአንዱ ጫፍ ወደ አንዱ ጫፍ ሂዶ የኖረውን ለመነጣጠል፣ ልዩነትን ለማስፋት ቋንቋውን ለይተው፣ አለባበሱን ለይተው፣ ሁሉን ነገሩን ለይተው ነው የሚያመጡት እና ይሄ ልዩነትን ለማስፋት ነው። እያንዳንዷ እንቅስቃሴ ኢትዮጵያ ውስጥ የምትደረግ በተለይ በመንግስትና በተቋማት ደረጃ የሚፈጸሙ በሙሉ ለዚህ አጥፊ ትርክት ተግባራዊነት እንዲያመቹ ተደርገው የተሰሩ ናቸውና አንድ ወቅት ድሬዳዋ ነበርኩና ይሄ የአማራ ልማት ማህበር ስብሰባ አለ ተብሎ ሽርጉድ ይደረጋል እና ቡና ልጠጣ ሲሄድ አንድ ባለስልጣን እንደው የማውቀው ሰው አገኘውና አንተ አማራ ዛሬ የአማራ ልማት ማህበር ስብሰባ መኖር አለበት ትገባለህ ምናምን ሲለኝ አይ የጠላትን ድራማማ ገብቻ ልጋትም የእናንተን ድራማ ገብቻ ልጋትም ምናምን እለዋለሁ። እንደዛ እየተባባልን እንግዶች ከፌዴራል የመጡ እንግዶች ተብለው ሲመጡ አንደኛው 10ኛ ክፍል ሂሳብ ያስተማረኝ ሰውዬ ነው ያለና ከዛ አወቀኝ፣ ስሜን ስነግረው አወቀኝ። ጎበዝ ተማሪ ነበሩ። ከዛ ተግባብተን እስኪ ምንድነው የሚባል ብዬ ሰማሁ። ልሰማ ገባው አዳራሽ ውስጥ። ከዛ
እንደዚህ እንደዚህ ተዋጦ ሞጣ ሂደን ትምህርት ቤት ሰርተን ደባርቅ እንደዚህ ጤና ኬላ ቁመን ኮምቦልቻ ምናምን እየተባለ ድሬዳዋ ላይ የሚደረገው ስብሰባ የአማራ ልማት ማህበር የሚሰራው አማራ ክልል በተባለው ውስጥ ቀበሌ ወረዳ እየተጠራ ነው ሪፖርቱ የሚቀርበው ሁሉ። ከዛ በጣም ተናድጄ እጄን አወጣሁና ህዝቡ የሚኖረው እዚህ ነው፣ የተወልዶ ያደገው ይሄ ነው። ሞጣ የሚባለውን እኔ ለምሳሌ አውቀዋለሁ ከዛ አካባቢ ስለመጣው፣ እዚህ ያለ ግን የድሬዳዋ አማራ አያውቀውም። ደባርቅ ያላችሁትን አያውቀውም፣ ኮምቦልቻ ምናምን ያላችሁትን አያውቀውም። እና የሚኖርበት አካባቢ መንግስት መሸፈን ያልቻለውን የጤና የውሃ ቦይ መሄጃ የውሃ አቅርቦት የምናምን አካባቢው ላይ እያዋጣ መኖሪያውን ልጆቹ የሚወጡ የሚገቡበትን የሚጫወቱ የሚያድጉበትን የሚማሩበትን ቢያሳድግ ምን አለበት? ሁሉም በየአካባቢው ያለበትን ቢለውጥ አይሻልም ወይ ብዬ ስል መልስ የሰጠኝ ሰውዬ ምን አለ? የአማራ ተወካይ ነው እንደዛ ያለው ሰውና መልስ የሰጠኝ ሰውዬ አይ ድሬዳዋ ላይም የድሬዳዋ ባለቤት ስላለ ባለቤቱ ያለማል አለ። እና ድሬዳዋ አያት ቅድመ አያቶቻቸው የኖሩትን ሰዎች እንግዲህ በኋላ የገባኝ በዛው ሰዓት ምንድን ነው እነዛ ሰዎች የዚህ አካባቢ ተወላጅ አይደላችሁም የሚለውን በልማት ማህበር ስም ትምህርት ቤት ስሩ እያለ የሚያሰርጽ ስራ ነው የሚሰራው። እና እያንዳንዷ እንቅስቃሴ አማራን ለማጥፋት ኢትዮጵያን ለማፍረስ ታላቋ ትግራይና ኦሮሚያ የሚባል የደም መሬት የሆነ ሀገር ለማቆም የሚያመች ካልሆነ በስተቀር ተፈጻሚ አይሆንም ማለት ነው። እና ይሄንን ሁሉ ግምት ውስጥ ማስገባት አለብን። ሌላው አሁንም ይሄ ፋኖ ይሄ አሰራር አሁንም እየቀጠለ ነው። ለምሳሌ አሁን የፋኖ መሪ ነን ተብለው ገንግነው የሚታወቁ በሚዲያው አሉ። የሚለብሱትን ይዋቸው የወያኔን የትግል ምልክት የተደረገን ኢትዮጵያን ለማፍረስ አማራን አጥፍተው ኢትዮጵያውያንን በታትነው ኢትዮጵያን አፍርሰው ታላቋን ትግራይ ለማቆም ሲሉ ጫካ ገብተን ታገልንበት ያሉትን ሽርጥና ያንን ፕላስቲክ ጫማ አድርገው ወያኔነትን ነው ስነ ልቦናን ለወጣቱ እንትን የሚሉት። እና የአባቶቻችን የአርበኝነት የኢትዮጵያውያን የአርበኝነት አለባበስ አለ። እንደው ልብስ እንኳን ቢጠፋ ያንን ንግግሮቻቸው፣ አገላለጻቸው፣ ምናቸው ሁሉ ሆን ተብሎ የተዛባ ነው። እና ቋንቋ ቅድም ገልጻችሁታል። ቋንቋ ራሱ ቋንቋ ወደ ተግባር ይመራናል። እና የተሳሳተ ቋንቋ ይዘው ይመጣሉ። ለአፍሪካ ህብረት ባካቸው አደራድሩን ይላሉ። እንግዲህ በአፍሪካ ህብረት በኩል ምናምን እንዲህ እያደረጉ ትግሉን ወዳጅን ጠላትን የትግል አጋር ማድረግ ወያኔ የትግል አጋራችን ነው እንዳሉት ኮርተው ሳያፍሩ አይናቸውን አፍጥጠው ወያኔን የትግል አጋር አድርገን ምናምን ብለው ጠላትንና ወዳጅን መደበላለቅ፣ መርህን ማጥፋት፣ ወንጀለኛን በሌላቸው ስልጣን ይቅርባ የሚሉት ሁሉ ፋኖን አይወክልም። ፋኖን አይወክልም። የዚህ ላይ መወሰን ያለብን ባንዳዎች ናቸው፣ ቅጥረኞች ናቸው፣ ለአማራ ጸር የሆኑ ናቸው። ለአማራ ጸር የሆነ ሁሉ ለኢትዮጵያውያን ሁሉ ጸር ነው። ዛሬ ላይ እንደውም ትክክለኛውና ሰው ከተባለ ወያኔንና ኦነግን እግር ሰደው እንደዚህ ተንሰራፍተው ይህን ሁሉ ውድመት እንዲያደርሱ ያደረጋቸው አማራ ላይ የተጫነው ብአዴን ነው ዋናው ተጠያቂው፣ አማራን አፍኖ በመያዙ። ከዛ ደግሞ ስንወርድ ብአዴን ሆኖ በአማራ ላይ ተጭኖ እንዲኖር ያደረጉት ከብአዴን በታች ያሉት ቅጥረኞች ናቸው። ቅድም ዶክተር አበባ ሲናገር ነበር ያልሽው እንደዛ አይነት ተሰማርተው ማለት ነው። እና ይህንን ነገር መለየት አለብን። ፋኖ መርሁን ማሳወቅ አለበት፣ ዓላማና ግቡን ማሳወቅ አለበት። እያንዳንዱ ሰንቆት የወጣውን ህልውናውን የሚያስከብርበትን የህልውና አጥፊ እስካለ ድረስ ህልውና ሊቀጥል አይችልም። እና የህልውናው ስጋት የሆነውን እስከሚነቅል ድረስ ትግሉን ይቀጥላል። ግን ሌላው ምን እያደረገ እንደሆነ የሚገልጽበትን ርዕዮተ ዓለሙን፣ ዓላማና ግቡን፣ ራዕዩን፣ አማራነቱንና ኢትዮጵያዊነቱን ሌላው ኢትዮጵያውያን ጋር ያለውን ትስስር በግዴታ መግለጽ አለበት። ይገልጻል። ይሄ ደግሞ አሁን የሚገልጽበት ወቅት ነው። ይሄ 3 ወር የ90 ቀን ቆጥረው የሀገሪቷን ጦር ይዘው ትጥቁን አይደለም ቀበቶውን እናስፈተዋለን ያሉን ወራሪዎች እና እነዛ የዘመቱት ተቀልብሶ አሁን አዙሪት ውስጥ ብንገባን በቅጥረኞች በኩል ያ ስጋት ተቀልብሷልና አሁን ሰነድ የሚዘጋጅበት ራሳችን ኢትዮጵያውያንን የሚመልስ የሚያስተሳስር ራዕይና ተልኮን የሚያስረዳ ይሄ አጥፊ አስተሳሰብን የፖለቲካ ፓርቲ የሚያስመስሉትን ፋኖን ሁሉ እነዛን ስርዓት የሚያስይዝ ሰነዶች መውጣትና መተዋወቅ አለባቸው እላለሁ። አመሰግናለሁ። ጥሩ ማጠቃለያ ነው። እግዚአብሔር ይስጥልን። አዎ መንገዱ መሰመር አለበት። ኔጎሽብልስ ኤንድ አንኔጎሽብልስ የምንደራደርበት ማንደራደርበት ብሎ ማሳየት አለባቸው። ዝም ብሎ ምንድነው ሜዳ ላይ እንዳለ የውሃ ቦይ ወደ ተሰነጠቁ የሚፈስ ከሆነ
አብሮ የሚቆም ሰው አይገኝም። ሰራዊቱም ዋጋ የመስዋዕትነቱ ዋጋ አያገኝም። የግለሰቦች መጫወቻ ነው የሚሆነው። የህልውና አደጋ ምክንያት የሆኑ ሰዎችን አጋር አደርጋለሁ ማለት ቀልደኛ ቀልድ ነገር ነው እና እሱን እንዲያስቡበት ያው መምከር ነው። ዶክተር ወይንም ያሬድ ሁለታችሁ የምትቀዳደሙ እና መዝጋ እናደርጋለን። ያሬድ ቀጥልን። እኔ አጭር ነች ብያለሁ። አለህ ያሬድ ወጥተሃል ወይስ? አይሰማም፣ ሚውት ነው። አሁን ቀጥል። እሺ ብዙ ጊዜ ቅድም መምህር ያነሱት ነገር አለ። ህዝቡ እንዴት ነው ዝም ብሎ መሪዎችን የሚከተለው ወይም መንግስትን የሚያምነው የሚለው ነገር ለእኔ ከባህሉ የመነጨ አይመስለኝም። ከታሪኩ ወይ ከማንነቱ የመነጨ ብቻ ሳይሆን ለዚህ ለ50 ዓመታት እነዚህ መንግስት ነን ብለው የመጡ ሰዎች ካድሬዎች ነበረባቸው ከላይ እስከታች ድረስ። በየገበሬውን አደራጅተዋል፣ ሰራተኛውን ምናምን እየተባለ በዚህ በማርክስ ሌኒስታዊ አስተሳሰብ አስተምረውታል፣ ነግረውታል። ያ ይመስለኛል ችግሩ። በዚህ ማርክስ ሌኒስትን አስተሳሰብ ድርጅት ህዝብን ይመራል እንጂ ህዝብ ድርጅትን አይመራም የሚል አስተሳሰብ አላቸው እና ያ አመለካከት ህዝብ ምንም አይነት ጥያቄ አያነሳም፣ በድርጅት ውስጥ ያለ ያ ድርጅቱ ነው ሁሉን ነገር የሚመጣው። እሱ ነገር በፖለቲካ ውስጥ ሁሉም ሰው ጋር ወይም በአብዛኛው የኢትዮጵያ ህዝብ ይሄን የሚጠብቅ ይመስለኛል። ሁል ጊዜ አንድን ነገር ከድርጅት የመጠበቅ ድርጅት እንዲወስን የመጠየቅ እና ከዛ የሚመጣን ነገር መጠበቅ ነው የምንፈልገው እንጂ ህዝብ ራሱ ይሄ መሆን አለበት የሚለውን ነገር ወደ ድርጅት ማምጣት አለበት የሚለው ነገር ላይ መቀየር አለበት። ለምሳሌ አሁን ታሪካችን አይደለም ያልኩት አፄ ሱስንዮስ ተነስተው ኦርቶዶክስ ተዋህዶ ኦርቶዶክስ ትጥፋ እና ካቶሊክ ትንገስ ያሉ ጊዜ ህዝቡ ተቃውሟቸዋል። የተቃወመም አለ፣ በምንኩስናው ያለ በቅዱሳኑ ምናምን ሄደው ተቃውሟል። ካህናቱ በህዝብ ደረጃ የተቃወመ አለ፣ ከእንደገና ሰራዊት ይዞ ደግሞ የተዋጋቸው አለ። ስለዚህ አይ ንጉስ ናቸውና መሪ ናቸውና እርሱ ያሉት ፈላጭ ቆራጭ ነው የሚል ነገር አይኖርም፣ አልነበረም። በብዙ ቦታ በሌላም ነገስታቶች እንደዚህ ውስተት የሰሩ ነገስታቶችን የተቃወሟቸው አለ፣ ህዝብ ተነስቶ ይቃወማቸዋል። እና ይሄኛው ግን አዲስ የመጣ ነው ብለው አዲስ የመጣው የዚህ ድርጅት ህዝብን ይመራል እንጂ ህዝብ ድርጅትን አይመራም ብለው በኋላ ላይ ይሄ ደግሞ እየቆየ ወደ ማዕከላዊነት የሚል አስተሳሰብ ስለነበራቸው ያ ደግሞ ዲክታተር መሪ እንዲወለድ እና ያን ዲክታተር ደግሞ እንደ ከልት እንዲታይ የሚደረግ ነገር አለ እና ከዛ ላይ ህዝቡ በቃ መሪ ብሎ የሚያስብበት ፍልስፍና ነው። መሪ የሚለውም ነገር አስተሳሰብ የመጣው የኛ ባህል አይደለም በነገራችን ላይ። ምክንያቱም በእኛ ባህል መሪ ሳይሆን እረኛ ነው የምናውቀው። ንጉሱ እረኛ ነው ብሎ ነው የሚታሰበው። መሪ ደግሞ የሚባሉት አንድ መሪ አይደለም፣ ብዙ መሪ ነው። ልክ እንደ አይን ማለት ነው። አንድ አይን የለም ሰውን የሚመራ፣ ሁለት አይን ያለው ወይ ከዛም በላይ ነው ያለው። ለዛም አራት አይና እየተባለ ይሄዳል እና መሪ የሚባል አንድ በላይ ነው። ለዛም ሹመትም ነበራቸው ድሮ እነዚህ መሪ የሚባሉ ቀኝ ጌታ እየተባለ ከዛ ብላቴን ጌታ ምናምን የሚባሉ እነዚህ ዊዝደም ያላቸው እውቀት ያላቸው ለእረኛው አይን የሚሆኑ መንገድ የሚያሳዩ ናቸው እነዚህ ሰዎች ማለት ነው። እና የዚህኛው ግን መሪ አንድ መሪ ምናምን የሚባለው አስተሳሰብ አሁንም እያየው ስለሆነ ብዙ ጊዜ በድርጅት ብቻ ላይ ተጽዕኖ የማድረግ ከድርጅትም ደግሞ መሪ እሱ የሚለው የሚባለው ነገር አደገኛ ነውና ከህዝብ ሀሳብ መምጣት አለ። አሁን እኔ ማምነው ይሄ ነው። እኔ ኢትዮጵያ ሀገሬ ናት ብዬ ማምን ሰው ነኝ። ሀገሬ ኢትዮጵያ ናት። የአማራም ስብዕና ታሪክም ይሄ ነው። በልዩነት ውስጥ አንድነት፣ በአንድነቱ ልዩነት አለ ብሎ የኖረ ህዝብ ነው። ሰውን ከሰው ብለን የምናምናቸውን ነገሮች የሆነ ድርጅት ተፈጠረ ተብሎ ያ ድርጅት ግን በሌላ መንገድ ቢሄድ
ትክክል አይደለም ብሎ ከሱ መጠበቅ የለብኝም። እኔ ነኝ ማንነቴን ማንጸባረቅ ያለብኝ፣ እኔ ነኝ ታሪኬን ማሳየት ያለብኝ። ይሄን በጋራ ነው ህዝቡ ሁሉ እየተነሳ ይሄን ነው የምንፈልገው ማለት አለበት። ህዝብ ነው እንትኖቹን መምራት ያለ እንትን ከላይ ያሉትን ወይም ድርጅቶቹን መንገድ አቅጣጫ ማሳየት ያለበት ከራሱ ፍልስፍና ከራሱ እውቀት። በእሱ በአድ የሆነ ነገር ሊይዘውበት ሊመጡ አይቻልም። ያኛው ግን ፍልስፍና የዚህ የሶሻል የማርክስ ሌኒሱ ፍልስፍና ነው በኋላ ላይ ሁላችንንም የሆነ ነገር ከመሪ እንድንጠብቅ ከድርጅት እንድንጠብቅ ከፍ ብለን የምንጠብቅ ነገር አለ። ያ መሆን የለበትም። ይሄ ነው መንገዱ ብለን ማሳየት አለብን። በጽሁፍም በሀሳብም በውይይትም ይሄ ነው መንገዱ መሆን የሚገባው ብለን እኛንን ማሳየት አለብን እንጂ ከነሱ መጠበቅ ያለብን አይመስለኝም። ይሄ የአስተሳሰብ መቀየር አለበት የሚል ሀሳብ አለኝ እና እግዚአብሔር ይስጥልኝ። ይሄ ነው ለእኔ ማጠቃለል። በጣም ጥሩ እግዚአብሔር ይስጥልን። እሺ እንግዲህ ያው እኔም ላጠቃልል በጣም አጭር ነው የማደርገው። ያው የፋኖ ጉዳይ የተነሳ ነገር አለ። እኔም ትላንት ከዶክተር ተስፋዬ ጋር ስናገር ለማንሳት ሞክረናል። እንደውም ያልኩት እኔ ምንድን ነው የመርሆ ፍኖት እንቆቅልሽ ነው ያልነው እና አንድ ቦታ ላይ ምክንያቱም አንድ አትሆኑም እያለ ሲጠበቅ በ3 ዓመት ነው ኦልሞስት 2 ዓመት ተኩል ላይ አልፎ ነው አንድ ለመሆን እንኳን የሞከሩት። እሱንም በስነ ስርዓትም የሰመረም አይመስልም። ያ ማለት ግን በእርግጥ ደግሞ ሌላ አዙሪት ገብተን ፋኖ ደግሞ ተወግዶ ሌላ ፋኖ ይምጣ አይደለም። ያለው ፋኖ ተስተካክሎ ገብቶት ይሄ አንዳንድ ስህተቶችን አርሞ የተነሳበትን ዓላማ በግልጽ በመርህ አስቀምጦ ይንቀሳቀስ ነው። እኔ እንደዛ ነው የገባኝ እንጂ ደግሞ ሌላ እንዳይመጣ። ምክንያቱም አንዳንድ ጊዜ አሁን አስባለሁ በፊት ተገፍተው ወጡ የተባሉት ደግሞ ሌላ ፓርቲ ደግሞ መስርተው እንዳይመጡ እና ደግሞ ሌላ ችግር ውስጥ እንዳንገባ ሌላ ብዬ ነው። እሱን ካልኩኝ እንግዲህ ምንድን ነው ወያኔ በተለይ ከመጣ በኋላ ከዛ በፊትም ቢጀምርም እኔ ብዙ ጊዜ አንዳንድ ጊዜ ለመግለጽ እንድሞክረው በዚህ በፊዚክሱም በኢንጂነሪንግም ፊልድ ይረዳኛል እና በትርጉሙ ጫጫታ ኖይዝ አለ፣ ኖይዝ በጣም አለ እና ያ መልእክቱን ቀብሮታል ውስጥ። ስለዚህ እንዲህ አይነት አሁን የሀሳብ ጥራት እንደዚህ እያልን እኛም የምንሞክረው ነገር ያንን ጥሩ ትክክለኛውን መልእክት ለይተን የምናወጣበት ዘዴ ነው። ስለዚህ በቀላል ሂሳብ መልእክቱን ለጫጫታው ብናካፍለው እንደማለት ነው። ጫጫታው ከስር ያለው ሲበዛ እየቀነሰ ይመጣል ውጤቱ። ስለዚህ ይሄ ጫጫታ እንዳይበዛ ወይም ደግሞ የበዛውን ጫጫታ ከዛ ፈልፍሎ ለማውጣት ነው። አሁን እኮ የቸገረን ቅድም አሁን የምንለው እውነት ይሄ አዎንታዊ ብዙሃነት፣ ኢትዮጵያዊነት፣ ይሄ ትክክለኛው የኢትዮጵያዊነት እሴት ያለው አማራነት፣ እውነተኛ ታሪኩ፣ ሃይማኖቱ፣ እነዚህ ባህሉ በሙሉ የምናነሳቸው ነገሮች በሙሉ እውነተኛውን ነገር ፈልፈለን የምናወጣበት መንገድ ስለሚያስፈልገን ነው። ስለዚህ ከዛ አንጻር እንግዲህ መልእክቱን ከጫጫታውን ለይላለሁኝ። በዚሁ መሰረት ብንቀጥል ጥሩ ነው ለማለት ነው። አመሰግናለሁ። እግዚአብሔር ይስጥልን። ዛሬ እንግዲህ ትላልቅ ፍሬ ጉዳዮች አንስተናል፣ አነሳን እንጂ እኛ የመጨረሻውን ማህተም አናስቀምጥበትም። ሰው ግን እንዲወያይበት በር ከፍተናል። በብዝሃነት ስም ህዝብን ከፋፍሎ ተጻራሪ ትርክቶች ፈጥሮ ሐውልት አቁሞ ሰራዊት አደራጅቶ የሐሰት ትርክት ተርኮ እልቂት፣ ስደት፣ መለያየት የፈጠረ ማንነት አለ ኢትዮጵያ ውስጥ። ልዩ ልዩ ማንነቶችን አመጋግቦ እንደ አንድ ብልት አካሎች ተንቀሳቅሰው ጠላትን ድል እንዲነሱ በነፃነት እንዲኖሩ እንዲዋሃዱ ያደረገ ደግሞ የብዝሃነት አስተሳሰብ አለ። አሉታዊና አዎንታዊ ያልናቸው እሱን አምጥተን አሉታዊዎቹ ስልጣን በያዙበት፣ አሉታዊዎቹ አዎንታዊውን ለማጥፋት በተሰለፉበትና የውጭ ድጋፍ ባገኙበት ሁኔታ ውስጥ የተነሳው የአማራ የህልውና ትግል ራሱን ጠላቶቹን ሳያስመስል እንዴት አድርጎ ብዝሃነትን እና ደግሞ ለህልውና አደጋ ተመርጦ የተጋለጠውን ማንነት አጉልቶ እንዴት ይሂድ፣ ያን ዱዋሊዝም እንዴት አድርጎ ይጫወት ብለን የራሳችን አስተያየት ሰጥተናል። እንግዲህ ባለቤቶች ነን የምትሉ ሁሉ ይሄን አስፍታችሁ ለወንድሞቻችን ለእህቶቻችን ራሳቸውን ለሰጡን ወገኖቻችን ሀሳቡ እየጠራ እንዲሄድ እንድታዋጡ ነው እኛ ጥሪ የምናደርገው።
ይሄንን ዛሬ ጎልቶ የወጣው አይ ቲንክ ይሄ ይመስለኛል። ሁለተኛው ጠላት ወዳጄ ነው ስንል ምን ማለት ነው? ይሄ የሚባለው በዓለም አቀፍ ዲፕሎማሲ የጠላት ወዳጄ ነው፣ ቋሚ ጠላት የለንም የሚባሉ አሉ። ይሄ እንግዲህ ፍልስፍናው አንዱ ለሶሻል ዳርዊኒዝም ላይ ተነስቶ ሌላው እውነት አንዲት ቋሚ እውነት የለችም ብሎ ቁማር የሚጫወተው ዓለም የሚጠቀምበት ነው። እኛ ጋር ሲመጣ እንዴት ነው የምንተረጉመው? የምንደራደርበትና የማንደራደርበት እሴት መሪ የለንም። ይሄን ወደፊት እያየን እንሄዳለን። ይሄን ጊዜ የሰጠን ለዚህ ሰዓት ያደረሰን ለሁላችንም ኃይል ማስተዋል የሰጠን አምላካችን የተመሰገነ ይሁን። የሳምንት ሰው ይበለን። እንግዲህ በያላችሁበት ካህን ቢኖር ባርኮ ያሰናብተናል። እኛ እንግዲህ አንተ ትቀርባለህ እኮ ታዲያ ምንም ችግር የለም። እኔ ግን ከማሰናበት ከመባረክህ በፊት ብዙ ጊዜ ከእናንተ አይነት አንተነህ ሰለሞን በብዛት የምንተዋወቅ ስንገናኝ ብቻዬን ነው የምገኘው የነበረው እና ዛሬ ግን ወይዘሮ ጽጌረዳ አብራን ስለሆነች ይሄ ቁጥር ደግሞ ሴቶቹ እየበረከቱ ከሄዱ ጉድፈላ ነው የምለው። ጉድፈላ ይሄ ሁሉ ወሬ ቦታው ይገባልና ጽጌረዳን በመኖሯ በጣም ደስ ብሎኛል። ሌሎችም እህቶች እንዲበዙ እንደው ከመባረክህ በፊት ብዬ ነው። አይ ሀያላን እህቶችን እንፈልጋለን። ኢትዮጵያን እኮ መሪዎች ከኢትዮጵያ እስከ ህንድ ስም የሚጠራው በሴቶች ነው እና ንግስት ሳባን የሚሰድቡ ሰዎች አሉ፣ ትርክቱን የማይፈልጉ ክብረ ነገስትን የማይፈልጉ የሴት መብት አሁን የተከበረ የሚመስላቸው የምዕራቡን ችግርኛ ሀገር የሚያመጡ። ስለዚህ ኑልን እያልን ነው እኛ። ብልጠት አይጠፋም ብዬ ነው። ብልህነት ስለማይጠፋ ለትግሉ በጣም እንጠቅማለን ነው እንጂ ይሄ ፕሮፖርሽን የሴቶች መብት ለማስከበር አይደለም። እኛ ያስከበርንንን ግን በጣም ብልሆች ናቸው። የሚገርም መምህር አሁን በቲፒኤልኤፍ በምንም ብትሄድ ሶማሌም ሁሉም ከላይ አይምሰሉ እንጂ ትልቁን ሚና የሚጫወቱ ሴቶች ናቸው። በደንብ ይሳተፋሉ። አንድ በል ቤተክርስቲያን ከኋላ ቀጥ አድርገን በውጭ ሀገርን በስደት በመመስረት በየቀኑ የሚሰራውን ሴቶች ናቸው። በአማራ ፖለቲካ ላይ ብቻ ነው እህቶቻችንና ልጆቻችን መሳተፉን እንትን ብለው በቃ አንድ ወይ ባላቸው እንደ ወኪል ከላኩ እነሱ የሉበትም። ያ አያድነንም ብዬ ነው እና ለብልሃት እንመቻለን፣ ለራኒ አፈታት እንመቻለን ብዬ ነው። አይ እውነት ነው። እኔም በቤተ ክርስቲያን አውቃለሁ። ንትርክ ሲያዩ ያው ወይ ይቆጣሉ ወይ ያው እንጂ ደህና እውነት ነው እና ይምጡልን። የሳምንት ሰው ይበለን እግዚአብሔር። ይህን ጊዜ የሰጠን ዘመነ በዓለ ሀምሳ ነው። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም እምይእዜሰ ኮነ ፍስሐ ወሰላም እንላለን። ነፃ ያወጣን አምላካችን በነፃነት እንድንኖር ነው። የሰው ባሪያ የክፉ ሀሳብ ባሪያ እንዳንሆን ነውና በደንብ ማሰብ መዋጋት የኛ ፈንታ ነው እላለሁ። ጤና ይስጥልኝ። ቸር ይግጠመን። አሜን። ቸር ይግጠመን። ይስጥልኝ። ደስ ብሎኛል እኔም ከእናንተ ጋር በመሆኔ ሀሳብ በመከፋፈላችን በጣም ደስ ብሎኛል። ወደፊትም እንቀጥላለን። ያው እንግዲህ ሴቶች እንዳልሽው ነው ወደ ብላይንድ ስፓት እናያለን ለማለት ነው አበባ ያለችው። ኤኒዌይ የኢትዮጵያውያን ሴቶች ደግሞ ብዙ የሚመሰገኑ ናቸው። ከጥንት ጀምሮ ጦርነት ጀምሮ የኢትዮጵያ የአድዋ ድል ያለ እናታችን እቴጌ ምናልባትም ግቡን እስከ መጨረሻው ላይ ደርስ ይችል ነበር። ስለዚህ የሴቶች ኮንትሪቢሽን በጣም ከፍተኛ ነው ኢትዮጵያ ውስጥ። ግን አሁን ያው ጦርነትም ላይ በፋኖ ውስጥ ያሉ ትንንሽ ልጆች ያው ህይወታቸውን ሰውተው እያሉ ናቸው። እንደው ከይቅርታ ጋር በዚህ በሂውመን ትራፊኪንግ የሚሄደው ሁሉ ሴት ነው። ብዙ ሴቶች ላይ የደረሰ እና ያለም ሁኔታ አለ። ግን እንዳልሽው ደግሞ 70% ቸርች ውስጥ ሴት ነው በየቦታው እንትን የሚለው እና ያንን የፖለቲካዋን ፓርት ነው የተፈራ
ቁልፍ ነገሯን ማለት ነው። ከአሁን በኋላ እንትን ምንድን ነው ሶማሌዎቹ ግን መቁረጥ ትችላለች። ሶማሌዎቹ በእውነት ትግሬዎቹ ይቅርታ እንደዛ ውስጥ ስለገባ በጣም ሴቶቻቸው በከፍተኛ ደረጃ ነው እየሰሩ ያሉት ከውስጥ እና አይ ቲንክ ውልጌት ዴር ላለሁኝ ዋናው ፈቃደኛ ሁላችንም እግዚአብሔር ይስጥልኝ። በማስል